አቅራርቶ መጀመሪያ አይ ዙፋን ሽመልስ ሻውን ምንድነው እንደዚህ ዛሬ 6 ሰዓት ቆየን። ቢስሚላህ አረ ዙፋን ምንድነው በሰላም ነው ምንድነው አረ በአላህ ራስህ እኮ ነህ እንዴ ምን ላይ ኢየሱስ አምላክ ነው። እሺ ዙፋን ኢየሱስ አምላክ ነው። ውጣ በእናትህ ውጣ። አልወጣም። ኢየሱስ አምላክ ነው። ለምን ተቀበልሽኝ? እሺ 3 ጊዜ ለምንድን ነው? ኢየሱስ አምላክ ነው አይደለም? ሙስሊም ነሽ? ማሻአላህ አልሐምዱሊላህ ሙስሊም ነኝ። ሰላም አለይኩም ወራህመቱላህ። እንደዚህ አይነት ፎቶ አንጸጉርሽን ለምን ነው የምታሳየው? ምን አገባክ? ለምን አያገባኝም? እህቴ አይደለሽ? አይመለከትክም። እህቴ እኮ ነሽ። ምን ችግር አለው? እህቴ ስትበላሽ አይቼ ዝም ማለት አልችልም። ይሄ መበላሸት ነው። አዎ መጀመሪያ ራስክ ነው። ምንድነው ካለ እኔም እኮ ስህተት ይኖርብኛል እኮ እኔንም ማረም ትችያለሽ። ግን እንደ ወንድም እንደ ታናሽ ወንድም ወይ እንደ ታላቅ ወንድም አንቺን ብነግረሽ ጥፋት ነው? አይ እዚህ ላይቭ ላይ አይደለም። አሁን ለምሳሌ አየከኛ በቃ ይብቃሽ በኋላ ነው የሚባለው። እሺ በቃ ማይ ባድ። እሺ ያው ፎሎ ላድርግሽና አወራሻለሁ። እሺ እኔ አልፈልግም። እኔ አልፈልግም። ቴንክ ዩ። ስለዚህ ታዲያ እዚህ ላውራሽ እንደዛ ከሆነ እዚህ ላውራሽ እዛ ሂጅ ማላውራሽ ከሆነ እዚህ ላውራሽ። ምንድን ነው የምታወራኝ? አዎ ማለቴ ሞት መቼ እንደሚመጣ አይታወቅም አይደለ ዙፋን? አዎ ሞት እንደሚመጣ መቼ እንደማናውቅ ዛሬ ይሄ የምታዩ መልክ ሁሉ ይጠፋል፣ እንሸመግላለን። አንቺም እኔም ሽማግሌ አንቺም አሮጊት ትሆኛለሽ። ስለዚህ የሰው ልጅ ማለት ነው እንደዚህ ስለተሸፋፈንክ ምናምን አይደለም። አላህ ሂዳያ ሲሰጥክ የሆነ ቀን ትቀየራለህ። ኢንሻአላህ እሱማ ትቀየራለሽ ኢንሻአላህ። ግን አላህ ምን ብሏል ቁርአን ላይ ሲናገር መጨረሻችንን ያሳምረው ነው የሚባለው። ትክክል ነሽ። ትክክል። ግን አላህ አንድ ቁርአን የሚናገረው ነገር አለ። ቁርአን ላይ አላህ ኢነላህ ላ ዩገይሩ ማ ቢአንፉሲሂም አላህ በእናንተ ውስጥ ያለው ነገር አይቀይርም እናንተ እስከምትቀይሩ ድረስ ይላል። ሶ አንቺ ለመቀየር ጥረት አድርጊ ኢንሻአላህ። ቀስ በቀስ ደግሞ ሁሉንም ነገር ታደርጊያለሽ። እሺ በአንድ ጊዜ የሚሆን ነገር የለም። ግን ቀስ በቀስ ቢያንስ እንኳን ሚዲያ ላይ እንደዚህ ባታረጊ ለወንዶች ፊትና ባትሆኚ ጥሩ ይመስለኛል። በአንቺ ምክንያት ፊትና ውስጥ ሰው ከሚገባ ሌላ ፕሮፋይል አድርገሽ የምታረጊውንም ነገር ብታረጊ የተሻለ ነው። ኦኬ ስለዚህ እንደዛ ብታረጊ የተሻለ ነው ብዬ ስላሰብኩኝ ነው መናገር እንጂ አንቺ ሚዲያ ላይ ኤክስፖዝ ነው ምናምን ስትለኝ ቤንጤም መስለኸኝ ነበረ። እኔ ሙስሊም ሰባ እንትን ነው ሙስሊም ነኝ። ክርስቲያኖችን ወደ እስልምና ለማምጣት የምሰራ ልጅ ነኝ። አታውቂኝም? እኔ ምናልባት ታውቂኝ ይሆናል ወደፊት። በእርግጠኝነት ፎሎ አድርጊኝና ተከታታይኝ። የምሰራውን ነገር ኮንተንቶቼ ነኝ ሰው ኢንሻአላህ። ግን እሺ አይ እኔ እንደዛ ምን አገባክ ምን ሶሪ ይቅርታ ምን አገባክ ምናምን ያልኩህ ኢየሱስ ጌታ ነው ምናምን ስትለኝ እንትን መስለኝ ነው። በትክክል አብሽሪ፣ ችግር የለውም። እናንተ ከታች ስነ ስርዓት ያዙ። እሺ ጋይስ ታቸው ያዩዋቸው ነው። እኔ በስድብ አልወድም። ስነ ስርዓት ያዙና ቆይ አንቺ ቆይ ችግር የለውም። እኔ ልንገራቸው አንዴ። ሰው የሚቀየረው ስለተሳደባችሁ አይደለም። እሺ እህታችሁ ነች። እናንተም ከዚህ ባሰ ሌላ የምትሰሩት ነገር ይኖራል። ሁላችንም ከዚህ ባሰ የምንሰራው ነገር ይኖራል። እሷ በግልጽ ያደረገችውን ነገር ስላየን አይደለም። እናንተ ማን እንደሆናችሁ ሚዲያ ላይ አናቃችሁም። ተግባባን? ሰው እናንተ ሰዎች ወደ ትክክለኛው ጎዳና እንዲመጡ ከፈለጋችሁ ለዘብ ባለ ንግግር ሰዎችን መሳብ እንጂ ስለተሳደባችሁ ሰውን እልህ ውስጥ አስገብታችሁ የባሰ ነገር ውስጥ ለማስገባት አትሂዱ። አላህ ቁርአን ላይ ምን እንደሚናገር ታያቸው። ግን በትክክል አላህን ስትፈልግ ሂዳያ ይስጠላውላችንም። እኔ እንደዚህ ስላደረኩኝ ነው እንጂ አሉ እኮ ተሸፋፍነው በጣም ብዙ ስራ የሚሰሩ ወላሂ የምሬን ሰው የሚያሙ። እኔ በቃ ጀስት ፈን ነው ማረገው
ዙፋኔ ትክክል ነሽ። ልክ አይደለም ግን ቢሆንም ደግሞ ጀስት ለፈታ ነው ገባህ? ስለምን ስራ ምናምን ሰለሞን ለዛ መጨረሻችን ያሳምረው የሁላችንንም። አሚን አሚን። ምን መሰለሽ አሁን ቢያንስ አላህ ያዘዘሽን ትእዛዝ አንድ ሂጃብ ማድረግ በራሱ አላህ ያዘዘውን መታዘዝ ነው። የሰው ልጅ ሆኖ ማይሳሳት የለም። የሰው ልጅ ሆኖ ማይሳሳት የለም። አሁን ይሄ ሂጃብ ስለ እውነት ከሆነ ነው የምልሽ። ሂጃብ ማለት ፀጉርን መሸፈን ነው። አንድም ዘለላ ብትሆን የፀጉሯ ዘለላ ያው ነው። ልክ አንድ ነብይን ለምሳሌ አንድ ነብይ ተቀብሎ ሌላ ነብይን አልቀበልም እንደማለት ነው። አንድ ፀጉር እንደዚህ አውጥቶ ሌላውን አለመሸፈን ማለት አንዱን ነብይ አልቀበልም ብሎ ሌላውን እንደመቀበል ማለት። ይሄ ደግሞ ሙሉ እንዳልተቀበለ ነው የሚቆጠረው። ስለዚህ ይህንን ነገር አስተካክይ እሺ ዙፋን። እና ማሻአላህ አላህ ይጠብቀሽ። አላህ ሂዳያውን ለኛ ሚስተን። ሰው ሆኖ ማይሳሳት የለም ምድር ላይ። ሰው ሆኖ ሁሉም ሰው ይሳሳታል። ነቢያችን ሰለላሁ ዐለይሂ ወሰለም ኩሉ በኒ አደም ኸጣ ወኸይሩል ኸጣኢን አተዋቡን፣ ሁሉም የበኒ አደም ልጅ እንዳለ ተሳሳች ነው ብሏል። ሁሉም ማንም ቤት ውስጥ የሚያደርገውን አላህና ሰውየው ብቻ ናቸው የሚያውቁት። ይህንን ነገር ዛሬ በግልጽ ቢያወጣው ኖሮ ማንም ማንንም አይቀርብም ነበረ። ኦኬ ግን ምንድነው የተሻለው ተሳሳች የሚባለው ደግሞ ወደ አላህ ቶሎ የሚመለሰው ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አላህም ቁርአን ላይ ሲናገር እነዛ አላህ የሚወዳቸው ባሪያዎች የተባሉ ሰዎች ኢዛ ፈዐሉ ፋሒሸተን አው ዘለሙ አንፉሰሁም ዘከሩላህ ይላል። አንድ መጥፎን ስራ ሲሰሩ ራሳቸውን በሚበድሉ ሰዓት ወዲያውኑ አላህን አስታውሰው ወደ አላህ የሚመለሱ ናቸው ይላል። ኦኬ ስለዚህ ወደ አላህ መመለስ በጣም ትልቅ ነገር ነው። አላህ የሚወዳቸው ባሪያዎቹ ደግሞ ከሁሉ በላይ ጥፋትን አጥፍቶ ወደሱ የሚመለስን ባሪያ በጣም ይወዳል። ወላሂ ነው ልሽ ዛሬ ጥፋት አጥፊ ወደ አላህ ተመለሽ። ነገም ጥፋት አጥፋ ወደ አላህ ተመለስ። ከነገ ወዲያም አጥፋ አይቀርም ማጥፋት ተመለስ። ግን ወላሂ ከዛ በኋላ ይሄንን ባሪያዬን ከዚህ በኋላ የፈለገውን ቢያጠፋ ይቅር ብያለሁ ይላል አላህ። ሰው አላህ ተዋብ የሆኑ ባሪያዎችን ይወዳቸዋል። ስለዚህ አላህን ማስቀየም ማለትም አላህን ከሚያናድዱ ነገሮች አላህን የማይወዳቸው ነገሮች ከማድረግ ቢያንስ ሀያ ማድረግ ራሱ ቀላል ነገር አይደለም። አላህ ጀዛሽን በጀነት ይክፈልሽ። እንደዚህ ስላረግሽው አላህ ያክብረሽ። ሂዳያውን ለሁላችንም ይስጠን። አመሰግናለሁ። እሺ ዙፋን። እሺ ቴንኪው አመሰግናለሁ። እሺ ፎሎ አድርጌሻለሁ። ምናልባት አንዳንድ የምጠይቂኝ ጥያቄም ካለ መጠየቅ ትችላለሽ። እኔም አንዳንድ ነገር የምነግርሽ ነገር ካለ እነግርሻለሁ። በጣም አመሰግናለሁ። አላህ ያክብረሽ። እሺ አመሰግናለሁ። እኔ ቴንኪው በጣም አይሽ መልካም ነው። ኦልራይት ጋይስ እናንተ እንደዚህ አይነት ሰው ሲመጣ እልህ ይዞት እንዲሄድ እንዲሮጥ አታርጉ። እሺ እንደዛ አታርጉ። አይዞሽ የኔ እህት አይዞሽ፣ ቀስ በቀስ ይስተካከላል። ሂጃብሽን አድርጊ የኔ እህት፣ የኔ እንደዚህ የኔ እንቁ እንደዚህ እያላችሁ ሴቶች ደግሞ ትችሉበታላችሁ። እንደ አይነት ነገር እንዲህ ማለት ነው እንጂ አንቺ አሰዳቢ፣ አንቺ እንደዚህ እያልሽ ልትመለስልሽ ትፈልጊያለሽ? አታስቢ። ወላሂ እንደዚህ አይነት አመላለስ እንዳታስቡት። መቼም አትመለስላችሁ። መቼም ሰላም አለይኩም። እሺ ቤተሰብንም እንደዚህ ነው ማድረግ ያለባችሁ። ቤተሰብ ውስጥም እንደዚህ ድንበር ያለፈ ልጅ ካለ በእንደዚህ አይነት መልክ እንጂ በእልህና በእንትንም አይቻልም። አታረጉትም። እኔ ልንገራችሁ፣ እልህ ይዞት እንዳውም ይብስበታል እንጂ በምንም ተአምር ነው የምላችሁ፣ በምንም ተአምር። ፋይዝ ወንድ ሴት ነሽ? እሺ ሴት ነች። አየኋትሽ። አልሐምዱሊላህ። አው ናቲ ኢን ዘ ሃውስ። አማነሽ እንዴት ነሽ ብሮ? አማን እኮ ታውቀዋለህ። አማኒ ግን ጓደኛህ ነበረ? ስንተኛ ክፍል ነበር የምትተዋወቁ? አማን ወንድሜ ነበረ። እኔ ራሱ እኮ ወንድም 3 ናቸው 4 ነበሩ ወንድሞች። ስለሆነ ለአንተ ደግሞ አጎት ነው የሚሆነው።
የሚገርም ከዛ ካደኛ ኬት ነህ አባዬ? ኬት ነህ የኔ አባት? ከዚህ አንተ ራሱ ክደኛል አባቴ አይደለም አልከኝ። ከዛ በጣም ኢብራሂም ኬት ነህ? ከዚህው እናንተ ሰፈር ቀያስ እንዲገባ ስትል ሶስት ምን ሰራለኛ ሰፈር እንትና እዛ ጠብቄ ምናምን አንግል ሰራ ና እራ ልጋብዝና እራ ልጋብዝ ብለህ ባይዘይ ሰው የለኝም እኮ ጌመር አይደለሁ። በቃ ካልሆንክማ እኔ እንዳትሄድብኝ ነው። የሆነ ነገር ላወራህ ነበረ። በቃ እሺ ፎሎ ልመልስና ሌላ ጊዜ የምንጮትበትን ጊዜ እናመጣለን። ኧረ ቆይ አንዴ ጥያቄ አለኝ። እንዳትሄድ እንዴ? እኔ እኮ ጠይቀኝ፣ ችግር የለውም ግን እንዳትደነግጣ። የምጠይቀን ጥያቄ እንዳያስነግጠ። እሺ ፎሎ አድርገው ኢብራሂምን። ኦኬ አረኩት ብራዘር። የትኛውን ልጠይቀህ እያልኩ ነው። የፈለከውን ጥያቄ፣ የተመቸን ጥያቄ ጠይቅ ኢብራሂም። ኧረ እባክህ እሱኝ ያለ ኢየሱስ አምላክ ነው። ከዛ ጋር አትነካከኝ አባቴ። መነካካት አልፈልግም። በዛ አንተ ምን ይሽ የፈለከውን ነው። ከዛ ውጣና ማበል ከዛ ውጣና ኢብራሂም፣ ከዛ ውጣና ጠይቀኝ። እሺ ከዛ ልውጣ። እሺ እንትን ትዳር ለመያዝ ብታስብ ማለት ነው። ትዳር ለመያዝ ብታስብ ጥሎሽ ምን ትሰጣለህ? ይሄ እኮ በባህልም ያለ ላይክ ለምሳሌ የአንተ ባህልና የኔ ባህል ሊለይ ይችላል። ለእያንዳንዳችን ባህል አለን። ያን ባህል ደግሞ አንረሳውም አይደል? ላይክ ለምሳሌ ቆንጆ የሚባለው ነገር በእናንተ ባህል፣ በእኛ ባህል ከመጣ ብሉኮ ታለብሳለህ፣ ጋቢ ታለብሳለህ፣ ታርዳለህ። ሜኒ ፕሮሰስ ብራ አፕ ቱ ዩ። የአቅሚቲ ጉዳይ ነው ባጀት። አይ በጣም አሪፍ ነው። ግን አንድ ደግሞ እንዲያረገ ሰው ደግሞ አለ። እስቲ አሁን መቶ ሰዎችን ገደልና ከመቶ ሰዎችን ሸለፈታቸውን ቆርጦ ለአባትየው ሰጠ። ሚስትየውን ይዞ ልጁን ይዞ ሄደ። የሰውየውን ልጅ በዚህ በእኛ በኢትዮጵያዊ የተደረገ ነው ወይስ በአውሮፓ ወይስ በውጭ የተደረገ ነው? ኖ በእንትን ነው፣ በእስራኤላውያን ታሪክ ነው። እኛ መከተል ያለብን የእኛ ባህልን በተመለከተ ነው እንጂ ወጣ ያለውን ባህል ከተመለከትንም እኮ ባህላችንን ረሰንና የማይሆንበት ምን ትላለህ? ስለዚህ ነገር ትክክል ነው ትላለህ? ይሄ ነገር ባይዞ አንተ ነፍስ አጥፍተህ እንትንን የመሰለ ነገር ቆርጠህ ሚስትን መውሰድ ማለት ስንት ነፍስ አጥፍተህ አንድ ነፍስ፣ ያ ማለት ያ ሰው እድሜ ልኩን በጸጸት ነው የሚኖረው። ታውቃለህ? እድሜ ልኩን ነው በጸጸት የሚኖረው። ማን እንዳደረገ ታውቃለህ? ግን ልንገርህ፣ ሰርፕራይዝ ላድርግ። ማን ነው እሱ? ነብዩ ዳዊት ነው እንደዚህ ያደረገው። መጽሐፍ ቅዱስ ላይ ማስረጃ ልስጥህ። ነብዩ ዳዊት ከመጽሐፍ ቅዱስ ከባይብል ነው? You are wrong, bro. Let me show you, bro. You are wrong. Oh no, hell no. I'm not wrong. Bro, you are wrong, totally. ይሄንን የመሰለ ነገር ሳታይማ እሷም አትወጣም። የሚገርም ነገር ይሄ ማለት ነው። እስቲ አንድ ሰው እንዲህ አይነት ጥሎሽ ለሰው ይሰጣል? እኔ በጣም እስቲ ላሳይ። ይኸውልህ ምን አለ መሰለህ፣ አላምናችሁ ተመልከት። ሳኦልም ዳዊትን በፍልስጤማውያን እጅ ጥሎሽ ነው። እሺ ሴቶች በደንብ አዳምጡ። አሪፍ ጥሎሽ ነው። ጥሎሽ፣ የትዳር ጥሎሽ። ሳኦልም ዳዊትን በፍልስጤማውያን እጅ ይጥለው ዘንድ አስቦ የንጉሥን ጠላት ይበቀል ዘንድ ከመቶ ፍልስጤማውያን ሸለፈት ታውቃላችሁ፣ የወንድ ልጅ በቀር ንጉሱ ማጫ አይሻም ብላችሁ ለዳዊት ንገሩት አለ። ኦኬ። ስለዚህ አሁን ዳዊትና ሰዎቹም ተነስተው ሄዱ፣ ከፍልስጤማውያንም 100 ሰዎችን ገደሉ አለ። ዳዊትም ለንጉሱ አማች ይሆን ዘንድ ሰለባቸውን አለ፣ የሰለበውን የቆረጠውን ሸለፈት የወንድ ልጅ ብልትን ማለት ነው፣ አምጥቶ በቁጥራቸው ልክ ለንጉሱ ሰጠ። ሳኦልም ልጁን ሜልኮልን ዳረለት። ምን ትላለህ ናቲ? ምን ትላለህ? ኖ ይሄ ሌላ መጽሐፍ ቅዱስ ነው። ብራኬት እንዳመጣው ራሱ ወቀው አሩ ነው ወይ ፍሮም ዲስ ባይብል ብራ አውርን ሲሆን ማለት ይኸውልህ now wait show me the bible, the real one, the real bible. ስክሪንሾት አድርገው no I don't want to do that.
ጀስት አሳየኝ፣ ባይብሉን አሳየኝ። እሺ መጽሐፈ ሳሙኤል ነው አይደለ? ያው መጽሐፈ ሳሙኤል ያው ባይብል ላይ ለውጣለ። መጽሐፈ ሳሙኤል አይ ኒድ ዘ ሪል ዋን ዘ ባይብል ሪል ዋን። እሱም በእጅ ያስኩማ ካለ አንተ ቼክ ታደርጋለህ። አለ ከሌለ ደግሞ እኔ አንበሳ ወርድላለሁ። ከሌለ ይሄ ጥቅስ እኔ አሁን የምልህ ይሄ ጥቅስ ከሌለ ኢብራሂም ባይዞይ ማለት ነው። አንተ የምታወራቸው እንደማምጠን አንተ የምታወራቸው ነገሮች ማለት ነው በእኔና በአንተ የሚፈታ ሳይሆን ማለት ነው በምሁራን በቃ እነዚህ በእውቀት የላቁ ሰዎች ናቸው ማውራት የሚችሉ ስለዚህ ነገር ማለት ነው። አንተ የየአንዳንዱን ቃልና ወርድ ማለት ነው እንትን ምንድን ማብራሪያ አይኖርህም። ምናልባት ይበቃል። አልሐምዱሊላህ ረቢል ዓለሚን። ሚና እንዴት ነሽ? እግዚአብሔር ይመስገን። ደህና ነሽ? አለ እንዴት ነህ? አገራ ማን? አይ ተይ እስኪ ዛሬማ እንደው ሰዎችን ሁሉ እየጠየኩ ነው። አንድ ጥያቄ የሚመልስልኝ አጥቼ ምን ቁጭ ብያለሁ። አንድ ለምሳሌ በአንቺ እሺ፣ አንቺ ልጠይቅሽ፣ ልጅሽን አንድ ሰው ቢደፍር የደፈረው ሰውዬን ታጋቢዋለሽ? ከማን ጋር? ከደፋሪው ጋር። ከልጄ ጋር? አዎ። ደፍሯት እንዲያገባት? ይህንን እግዚአብሔር ቢለውስ ታደርጊያለሽ? እግዚአብሔር ቢለው አደርጋለሁ። እግዚአብሔር እንዲህ አይነት ነገር ያዛል? እግዚአብሔር አያዝም። ኦልራይት ሌት ሚ ሾው ዩ። ያው እግዚአብሔር ምን አለ? ኦሪት ዘዳግም ምዕራፍ 22 ቁጥር 28 ላይ ማናቸውም ሰው ድንግልና ያላትን ያልታጨች ልጃገረድ ቢያገኝ በግድ አሸንፎ ቢደፍራት ቢያገኙትም ቢደፍራት ልብ አድርጊ፣ ያ የደፈራት ሰው 50 የብር ሰቅል ለብላቴናይቱ አባት ይስጥ፣ አስነውሯታልና ሚስት ሆኖ ይላል። አይሽም? ምን ትያለሽ? ከምን ላይ ነው ያገኘው? ከመጽሐፍ ቅዱስ ላይ አንቺ ጋር ቼክ አድርጊው ከፈለግሽ ማየት ትችላለሽ። ደስተሽ ጥቅሱን ስጠኝ። እሺ ኦሪት ዘዳግም ቀይ ጻፍኩት። እሺ ኦሪት ዘዳግም ምዕራፍ 22 እሺ ቁጥር 28 እና 29። ምዕራፍ 22 ነው። ምዕራፍ 22 እሺ ቁጥር 22 28 እና 29 ቁጥር 28 እና 29። ኦኬ አሪፍ። እሺ በቃ ብዙ ጥያቄ ልጠይቅሽ እፈልግ ነበረ፣ ግን አይ ቲንክ ለሌላ ጊዜ እንገናኛለን። እኔ በቃ ደክሞኛል ቀኑ ሙሉ ስለነበርኩ። ይህንን ጥያቄ ግን እንድትመልሽልኝ እፈልጋለሁ። ፎሎ አድርጊኝና መቼ ትመልሽልኛለሽ መተሽ? መልስልሃለሁ አንድ ቀን ስንገናኝ። ቻው። ኦፍ ደከመኝ በቃ። ዳትስ ኢት አም ታየርድ። ይበቃኛል። ቀኑ ሙሉ ዛሬ ነበርን። ማሻአላህ 1 ሚሊዮን ሙሉት። እስቲ የሆነ ነገር ታብታቡን 1 ሚሊዮን አስገቡት። ሳልተኛ በፊት 1 ሚሊዮን አስገቡት። አርህማን አለመል ቁርአን። እሺ እናንተ እስከምታደርጉ ድረስ እኔ ቁርአን ልቅራ። እስከዛ እስቲ አንድ ሰፍሐም ቢሆን። ኧረ ቆይ እስቲ አንዴ ወሳብ
ሰላም እንዴት ነህ ካሌብ? እንዴት ነህ ኢብራሂም? You fine? I'm good. ይስራ I'm good. ጌም እየተጫወትን ምናልባት የኔ ኮንተንት ላይ መች ይችላል፣ ግን ታወራለህ። እኔ የምጠይቀን ጥያቄ ኢፍ ኦንሊ የምጫወተው የምናወራ ከሆነ ብቻ ነው። እናውራሽ። ኦልራይት። ስላሴ መጽሐፍ ቅዱስ ላይ ነው? ስላሴ መጽሐፍ ቅዱስ ላይ አለ? መጽሐፍ ቅዱሳዊ ነው ወይ? ኦፍ ኮርስ። ዘን ቴል ሚ። እሺ ልመልስልህ። ስላሴ መጽሐፍ ቅዱሳዊ ነው። ስላሴ ስንል አንዳንድ ሰዎች ስላሴ የሚለውን ቃሉን ራሱ መጽሐፍ ቅዱስ ላይ ይፈልጉታል። which is wrong ማለት ነው። ይሄ ማለት ኤግዛክት ወርድ ፋላሲ እየሰሩ ነው ማለት ነው። ምክንያቱም ስላሴ የሚለው ወርድ ባይ ወርድ መጽሐፍ ቅዱስ ላይ አይገኝም። ግን እኛ ስላሴ ስንል ምን እያልን ነው? አንድ አምላክ በሶስት አካል ተገልጧል እያልን ነው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ሶስት አምላክ ነው አይደለም፣ አንድ አምላክ ነው። ለምንድን ነው አንድ አምላክ የምትሉት? ሶስት አካል እያላችሁ ነው ካላችሁን ደግሞ ሶስት አካል ብንልም ያ ባህሪ ያለ ፍላጤ there is no counterfactual persistence in trinity ማለት ነው። ትሪኒቲ ላይ counterfactual persistence የለም ብለን ስለምናምን ነው ማለት ነው። ስላሴ ሶስት አካል ነው፣ ግን እኛ የምናምነው ምንድነው? አንድ አካል ነው፣ አንድ አምላክ ነው። ኖት አካል ነው፣ አንድ አምላክ ነው። ስለዚህ አብ አምላክ ነው። አዎ አብ አምላክ ነው። አብ አምላክ አለን ብሎ መጽሐፍ ቅዱስ ይናገራል። እሺ ሶስት አካል ከየት አምጥታችሁ አላችሁ ልትሉ ትችላላችሁ። ዘፍጥረት 1:26 ላይ እንደዚህ ይላል፣ ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። እንፍጠር የሚለው ብዝሃነትን ያሳያል። ትንቢተ ኢሳይያስ ላይ ደግሞ ሄደን ስናይ ቆይ ልጨርስ ክሊር እንዲሆን 2 or 3 ደቂቃ። ትንቢተ ኢሳይያስ ላይ ምዕራፍ 48 ቁጥር 16 ላይ ጌታና መንፈሱ ልከውኛል ይላል። ስለዚህ ጌታ አለ፣ መንፈሱ አለ፣ የሚላክ አለ። ጌታ ማን ነው? አብ ነው። መንፈሱ ማን ነው? መንፈስ ቅዱስ ነው። የሚላከው ማን ነው? ወልድ ነው። መንፈስ ቅዱስ አምላክ ነው። አዎ መንፈስ ቅዱስ አምላክ ነው። ሐዋርያት ሥራ ምዕራፍ 5 ላይ ሄደን ብናይ ሐናንያና ሰጲራ ባጭበረበሩ ጊዜ ምን ይላል መጽሐፍ ቅዱስ? ጴጥሮስ ምን ይላቸዋል? እግዚአብሔርን አጭበርብሯቸዋል። የእግዚአብሔርን ማንነት መንፈስ ቅዱስን ይላል። ማን ነው መንፈስ ቅዱስ? እግዚአብሔር። መንፈስ ቅዱስ ራሱ እግዚአብሔር መሆኑን ሐዋርያት ሥራ ምዕራፍ 13 ላይ ሄደን ማየት እንችላለን። ሐዋርያት ሥራ ምዕራፍ 13 ላይ መንፈስ ቅዱስ ራሱ የሚናገር ነው። ምን አላቸው ብለን ስናይ በርነባስና ሳውልን ለኔ ሥራ ለዩልኝ እያለ መንፈስ ቅዱስ ሲናገር እናያለን። አካል ነው። ስለዚህ ሶስት አካል አንድ አምላክ ብለን እናምናለን። ወልድ ምንድነው? አምላክ ነው። መጽሐፍ ቅዱስ ሲናገር በመጀመሪያ ቃል ነበር ይላል። ዮሐንስ ወንጌል ምዕራፍ 1 ላይ ቃልም በእግዚአብሔር ዘንድ ነበር ይላል። ቃልም ይላል እግዚአብሔር ነበር ይላል። ግሪኩ ምን ይላል? ኤናርኬን ሆሎጎስ ካይ ሆሎጎስ ፕሮስቶን ቴዮን ካይ ቴዎስ ኤን ሆሎጎስ ይላል። ስለዚህ ኤንአርኬን የሚለውን ስናይ አርኬ የምትለዋ ትንቢተ ኢሳይያስ ምዕራፍ 43 ቁጥር 13 ላይ ከጥንት ጀምሮ እግዚአብሔር ይላል። ከጥንት የሚለውን ሴፕቱጀንት ትርጉሙ ላይ ሄደን ስናይ አርኬ የሚል ከጥንት ጀምሮ ለእግዚአብሔር የተጠቀመውን ዘላለማዊነትን የሚያሳየውን ያንን ቃል ገብቶ እናገኘዋለን። ኤን የሚለውን ቃል ዮሐንስ አፈወርቅ በዮሐንስ ወንጌል ትርጉሙ ላይ እንደዚህ ብሎ አስቀምጦታል። ኤን የሚለው ቃል ነበር የሚለው መጀመሪያ እንደሌለው እናያለን ይላል። ስለዚህ ያ ቃል መጀመሪያ የሌለው ነው። በመጀመሪያ ቃል ነበረ ሲል ጅማሬ የሌለው ነው። ቃል በእግዚአብሔር ዘንድ ነበረ ሲል ፕሮስ ይለዋል። ኤናርኬን ሆሎጎስ ኤን ሆሎጎስ ፕሮስቶን ቴዮን ሲል ፕሮስ የምትሏች ቃል ዲስቲንክሽን ኦፍ ፐርሰንን ታሳያለች። ዲስቲንክሽን ኦፍ ፐርሰን ፌስ ቱ ፌስ እንደሆነ ታሳያለች። እናየዋለን፣ ችግር የለውም። ፌስ ቱ ፌስ እንደሆነ ታሳያለች። ስለዚህ ከአብ የተለየ አካል ያለው ግን ደግሞ ኦኬ ሁለተኛ አምላክ ነው ሌላ አምላክ ነው እንዳንል ራሱ ዮሐንስ ካይ ሆሎጎስ ካይ ቴዎስ ኤን ሆሎጎስ ይለዋል። ያ ራሱ ቴዎስ ያ ራሱ ሎጎስ ቴዎስ ነው፣ አምላክ ነው፣ በባህሪው አምላክ ነው። ዲፍረንት ፐርሰን ቢሆንም አምላክ ነው ብሎ ያስቀምጠዋል። ስለዚህ አብን እናምናለን፣ ወልድን እናምናለን፣ መንፈስ ቅዱስን እናምናለን። ስላሴ ማለት ይሄ ነው። በታሪክ የታመነ ነው። መጽሐፍ ቅዱሳዊ ነው።
ስለዚህ ስላሴን ያላመነ ማንም ሰው የዘላለም ህይወት ሊያገኝ አይችልም። የዘላለም ህይወት የሚገኘውስ በማን ነው? በልጁ በኢየሱስ ክርስቶስ በማመን ነው። ኢየሱስ ክርስቶስ አምላክ ነው። አዎ አምላክ ነው። ስለዚህ ወንድሜ ኢየሱስ ክርስቶስን ተቀብለህ የዘላለም ህይወት እንድታገኝ ጥሪ ያቀርብልሃለሁ። ኢየሱስ ሰው ብቻ አይደለም አምላክም ነው። ሌሲ በነገራችን ላይ ለአርጊመንት ጥሩ ነው። ቢያንስ እስካሁን ከነበሩት ሰዎች ዩ ዲፍረንት ኤንድ ዩ ናይስ ጥሩ ኮንቨርሴሽን ይኖረናል ብዬ አስባለሁ። ምን አለ መጀመሪያ ስታመጣልኝ ኦፍኮርስ ባይብል ላይ ስላሴ የሚል ነገር የለም። ምንም እኔ አልጠይቅም፣ እንደዚህ ብዬ ጠይቄም አላውቅም። ስላሴ የሚባል ነገር አምጡ አለም። ምክንያቱም እንደሌለ ማንም ያውቃል። ጥያቄው ምንድነው? የመጽሐፍ ቅዱሳዊ ነው ወይስ አይደለም ሲባል መጽሐፍ ቅዱሳዊ አይደለም። ምክንያቱም አንድ አካል በሶስት ፐርሰን የሰበከ አንድም ነብይ የለም። አንተ ያመጣው ዘፍጥረት 1:26 እግዚአብሔርም አለ አይልም። በመጀመሪያ ደረጃ ኤሎሂምም አለ ነው የሚለው። ኤሎሂምም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ከዛ ቁጥር 27 ላይ ሄዶ እግዚአብሔር የሰው ልጅ ፈጠረው ይላል። ኦኬ አሁን ጥያቄ ጠይቃለሁ። እያንዳንዱን የምናየው እንደዚህ። ከዛ ኢሳያስ ላይ እንሄዳለን። ጥያቄ ጠይቃለሁ። እሺ ወይት አንተ ክሌም ያረከውን እንዳለ ጠይቃለሁ። ገና ኖ ጥያቄ ጠየቀኝ። ኖ ሊስን እንድንግባባ ማለት ነው። ሊስን ለዛማ ከሆነ ሰበካ ብቻ ነው ያረከው ማለት ነው። አይ ልንገርህ፣ ምን እንደሚሆን ልንገርህ። ጥያቄ ጠይቀኛል አይደለ? ችግር የለውም። ባኬን ፎርዝማ እናደርጋለን። ግን ምንድነው የሚሆነው? መጀመሪያ ክሌም ያረካቸውን ነገሮች ግን አብረን ማየት አለብን። ኦኬ ስለዚህ አሁን እሺ ወደ ዮሐንስ ወንጌል ሄደን ማየት እንችላለን። ከአንዱ ክሌም ካረኩት ውስጥ ወይት መጀመሪያ ክሌም ያረካው ነው የምናየው። መጀመሪያ ዘፍጥረት 1:26ን ክሌም አድርጋል። ኤሎሂም እንግዲህ ኤሎሂምም አለ ይላል። ኤሎሂም ብዜት ነው ነጠላ ነው? ኤሎሂም የሚለው ቃል ብዜት ነው ነጠላ ነው? ብዜት ነው ነጠላ ነው ስትል ምን እያልክ ነው? ምን ቃሉ ነው? የቃሉ ለምሳሌ በኢሴንስ በኡሲያ ነው እያወራኝ ያለው በፐርሰን ነው። አዎ እኔ ስለ ፐርሰን ነው የማወራው። ምክንያቱም ፐርሰን ነው የሚናገረው እኮ ፐርሰን ነው። እዛ ጋር ስለ ኡሲያ ነው የሚናገረው። ምንድነው አምላክ ይላል አይደል? አማልክት ነው አይደል የሚለው አይደል? አማልክት አይልም። ኤሎሂም ማለት ምን ማለት ነው? ኤሎሂም ማለት እግዚአብሔር ነው አይደለም። ኤሎሃ ምን ማለት ነው? ኤሎሃ ምን ማለት ነው በዕብራይስጥ ቋንቋ? የዕብራይስጡን ትርጉም ንገረኝ እስቲ። ምን ማለት ነው? በነጠላ አምላክ ማለት ነው ኤሎሃ ማለት። ኤሎሂም እንፍጠር ሲል አይ ቆይ እንፍጠር ሲል ነጠላ አምላክን እያሳየ ነጠላ ፐርሰንን እያሳየ ነው። ለዛ እኮ ነው ልመጣልህ እኮ ነው። አንዴ መጀመሪያ የሚቀድመው ነው። መጀመሪያ የሚቀድመው ቃል አማልክት የሚለው ቃል ነው የሚቀድመው። ኦኬ ምክንያቱም አዶን ካለ አዶኒም ይሆናል። ተግባባን? ኧረ ቆይ አንዴ ላውራ። ይሄ ሁሉ አውርተህ እንዴ ምን ሆነ ነው? እየጠየኩህ እኮ ነው። ለጥያቄ መልስ ነው የሰጠሁት። ባይዘወይ ለጥያቄ ነው መልስ የሰጠሁት። ለጥያቄማ መልስ እንዳትሰጠኝ ኤሎሂም የሚለውን አብራራልኝ አልከኝ፣ ላብራራልህ ነው። ኦኬ ስለዚህ አሁን ኤሎሂም ነጠላ አምላክ ነው የሚል ክሌም አድርገሃል አይደል? እሺ ማስረጃ ሳይ። አላልኩም እንደዛ። ነጠላ አምላክ ነው አላልኩም? አላልኩም። ነጠላ የሚለው ኤሎሃ ነው ያልኩህ። እዛ ጋር የተቀመጠው ኤሎሂም ነው የሚለው። ኦኬ እሺ አልሰማኝም ማለት ነው። በስነ ስርዓት እዛ ጋር የተቀመጠው ዘፍጥረት 1:26 ኤሎሂምም አለ ነው የሚለው። ኤሎሂም ማለት ብዜት ነው። ኦኬ ስለዚህ ብዜት ደግሞ አማልክት በሚል ነው የሚመጣው እንጂ አምላክ በሚል አይመጣም። ምክንያቱም ብዜት ስለሆነ። ግን ለምንድን ነው አንተ ኤሎሂም የሚለውን ዘለህ እንፍጠር የሚለውን ብቻ ብዜት ይጠቀምከው? ዋይ እንፍጠር የሚለውን ብቻ ብዜት ተጠቀምክ? ለምንድን ነው ኤሎሂም የሚለውን ለምን አማልክት አላልከውም? ልክ እንፍጠር የሚለውን ኡሲያን ስለሚያሳይ። ያኛው ኡሲያ ስለ ባህሪ አላወራንም እዚህ ጋር ስለ ብዜትና ነጠላ ኡሲያን ስለሚያሳይ አትበለኝ። ለምንድን ነው ማለት ኡሲያን ቢያሳይም የተለያዩ አማልክት ነው የሚሆኑት። ተግባባን? የተለያየ አማልክት መሆናቸውን ፕሩቭ ሚ ነው አንተ እንደምትለው ቢሆን ኖሮ እኮ ነው የምልህ። ስለዚህ አሁን እንዴት ይሆናል? ኤሎሂምም አለ ምን አለ? ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል ሶስቱንም በተርታ የተቀመጡትን ፕሉራል ፎርም ተጠቀመ ማለት ነሰሰርሊ ብዜት ነው ማለት አይደለም። ኦኬ ፕሮሶፖኑ ሶስት ነው ማለት አይደለም፣ ወይ ደግሞ ከአንድ በላይ ነው ማለት አይደለም።
ኦኬ። ስለዚህ ምንድነው እያለ ያለው? ስለዚህ ማንነት ሲናገር በብዜት ተናገረ ማለት ነው። ለምሳሌ ዘጸአት 7:1 ላይ ብንሄድ እግዚአብሔር ሙሴን በፈርዖን ፊት አምላክ አድርጌያለሁ አለው አይደለ? አምላክ ለሚለው ቃል የገባው ምንድነው? ዩ ቴል ሚ ኤሎሂም ነው የገባው። ኤሎሂም ስለገባ እዛ ጋ ያ ሰውዬ ሙሴ ከአንድ በላይ ነው ማለት ነው? ኖ አይደለም። ኢሳይያስ አንድ ፐርሰን ነው ብራዘር። አምላክም አንድ ፐርሰን ነው። አንድ ፐርሰን ነው። ማስረጃ ልስጥ። ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ ሸማ እስራኤል ሆይ ያህዌ አምላካችን አንድ ለሚለው የገባው ኤኻድ ነው። ተግባባል? ያህዌ ናቸው አላለም፣ ነው ብሎ ነው የገባው። ነው። እሺ ቆይ እሺ ሰምቻለሁ፣ ስማኝ። እኔም ትንቢተ ይኸው ኦኬ፣ ዕብራይስጥ ተናጋሪ ነው ይሄ ሰው። ዕብራይስጡን ታወራላችሁ፣ ችግር የለውም። የዕብራይስጡን ቋንቋ ማለት ነው። አሳየኝ፣ እንፍጠር የሚለውን አሳየኝ። እንፍጠር የሚለው ለአንድ ፐርሰን ለመሆኑ ማስረጃ አለ? አንተ ለሶስት ፐርሰን መሆኑ ማስረጃ አለ እዛ ላይ? ኦፍኮርስ ፕሉራል ማጀስቲን አያሳይም? ከሌላ ክፍሎችም ጠቅሼ አሳይሃለሁ። ማጀስቲን ነው የሚያሳየው። አያሳይም? ማስረጃ አንደኛ ማጀስቲን ያሳያል፣ ሁለተኛ ካውንስልን ያሳያል። ኦኬ እሺ። ካውንስልን ለምንድን ነው የሚያሳየው? መላእክት አሉ ከአምላክ ጋር። ለምሳሌ እኔ አሁን አንተን የሆነ ፒዛ ቤት ወስጄ ፒዛ ጋብዤ እንክፈል ብዬ እኔ ጋብዤ እንክፈልና እንሂድ ብል አንተን እንክፈል ማለት ሳይሆን በዚህ ማካሄድ ልንሄድ እንችላለን። ገብቷል? ራሴ ከፍዬ እንሂድ ማለት ነው። ኦኬ። አምላክ መላእክትን ይሄን ለምሳሌ ታርጉም ጆናታንን ብትመለከተው ምንድን ያለው? he is talking about the 70 angels that stand before him ብሎ ነው የሚያስቀምጠው። ኦኬ። 70 መላእክት ፊት ለፊቱ ያሉትን መላእክት እነሱን እያናገረ ብሎ ነው የሚያስቀምጠው። እሺ አንድ ጥያቄ ልጠይቅህ። ከስላሴ አካል አንዱ ወልድ ነው ብለን እናምናለን አይደለ? እኛ ወልድ አምላክ ነው ብለን እናምናለን። ኢየሱስ ክርስቶስ አምላክ ነው ብለን እናምናለን። በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ሲል ለወልድ ነው ብለን እናምናለን። ለማን ነው ብለህ ታምናለህ? እሺ ያኛውን ተው ነው። እኔ አንሰር ማይ ኩዌስችን ችግር የለውም። በቃ እሺ ልምጣ። ያረካቸውን እንዳለ ላፈርሳቸው ነበር። እሺ እዚህ ላይ እንምጣ። ችግር የለውም። እዚህ ላይ ምን ታፈርሳቸው? ምስ እንኳን ቀጥል። እሱ ለዛ ስታንድ ማድረግ አቅቶ እኮ ነው እዚህ ላይ መጣው። ይሄን እንቀጥል። ችግር የለውም። ኤናርኼ ኤን ሆሎጎስ ይላል። በመጀመሪያው ሎጎስ ነበር ነው የሚለው። ካይ ሎጎስ ኤን ፕሮስቶንቲዮን ይላል። ከዛ ይሄ ሎጎስ ደግሞ በአምላክ ዘንድ ነበር አለ። ኦኬ። ካይ ሎጎስ ማን ነው? ካይ ቲዮስ ኤን ሆሎጎስ አለ። ከዛ ይሄ ቲዮስ ደግሞ ይሄ ሎጎስ ራሱ ቲዮስ ነበር አለ። what is ሎጎስ? መጀመሪያ ሎጎስ ማለት ምን ማለት ነው? ሎጎስ ማለት ሄው ነው prove me wrong I will prove you በማስረጃ ብቻ ያሳያል። ኦኬ። ሎጎስ የሚለው ለስንት ነገር ሊገባ ይችላል ባይብል ላይ። ጥያቄ የምጠይቀኝ ከሆነ ማለት ነው ደግሜ እጠይቅሃለሁ። ነው አትመልሰውም? ማስረጃ የለም። እመልስልሃለሁ። ሎጎስ የሚለው ፐርሰንን ያሳያል። ኧረ ቆይ ፐርሰንን ያሳያል፣ እንመጣለን ገና እሱ ላይ እንመጣለን ገና። ኖ ፐርሰንን ያሳያል። ሎጎስ የሚለው ፐርሰን ያሳያል አያሳይም? ገና ፕሮስ ላይ ገና እንመጣለን። ኤን የሚለው ቃል ያለ የተናገርካቸውን ሁሉንም እንመጣለን ገና። ቴንክ ዩ ሶ ማች። አሁን እሱ ላይ አይደለንም። መጀመሪያ ሎጎስ ማለት ራሱ ምን ማለት ነው ጥያቄው። ምክንያቱም ሎጎስ የሚለው መረዳት አለብን። ለቃል ብቻ ነው የሚገባው በግሪክ ቋንቋ። በግሪክ ቋንቋ ቃል ለሚል ብቻ ነው የሚገባው ሎጎስ። እዚህ ጋር ግን የገባው ፐርሰንን ለማሳየት ነው። ዱድ እኔ ስለ ፐርሰን አወራው እንዴ? እኔ እያወራሁ ያለሁት ቃል ለሚለው ብቻ ነው የገባው ነው። ኦኬ። ቃል የሚለው ዝርው ቃል ነው ብለህ ታምናለህ? መልስልኝ። አልጠየቅኩም። ዝርው ቃል ነው ብለህ ታምናለህ ወይ? አልጠየቅኩም። ሲጀመር አንሰር ማይ ኩዌስችን ብሮ። የኔን ጥያቄ ዝርው ቃል ነው ብለህ ታምናለህ? እየዘለልኩት አይደለም። ማስረጃ የለም። እኔ ላሳየህ። በቃ እኔ ላሳየህ። ሌላ ዲቫይስ ስላልያዝኩ ነው ላሳየህ የማልችለው። የግሪኩን እያንዳንዱን ሄደን ማየት እንችላለን። አመነ ሾው ዩ ፐርሰን እንደማያሳይ ሾሚ። እሺ ፐርሰን ነው አይደለም የሚለው አይደለም የኔ ጥያቄ ብራዘር። እሺ ጥሩ እያወራ ነው። ፐርሰን ነው ብለህ ታምናለህ እንዴ?
ገና እሱ ላይ አይደለም ጥያቄ። ገና ሎጎስ ራሱ ምንድነው ነው? ገና እሱ ላይ አንተ ሎጎስ ስትል ምን መቼ ገና ሎጎስ ራሱ ምንድነው የሚለውን እንግባባ መጀመሪያ። ምን ሆነ ነው? አይ ኢብራሂም እሺ በራስ ላይ ነው መስቀው። ምክንያቱም እዛ ላይ እኮ ኢሳያስ ላይ የተናገር ከሆነ ማስረጃ ማምጣት ሲያቅተ ይኸው አሁን ኤን የምትለውን ቃል ዲቫይስ ስላልክ ያለ ስማ፣ ቆይ አንዴ ማስረጃ ምናምን ስላልክ ዲቫይስ እጅ ላይ የለም። ሌላ ዲቫይስ ኖ ማስረጃ አልጠየቅኩም። በመጀመሪያ አባቶች ትርጓሜ ጭምር እዛው ያንተ ስልክ ላይ ላሳየህ እችላለሁ። አባቶችን ተዋቸው። እኔ አባቶችን ምናልባት እኔ አርማቸዋለሁ። አሁን እዚህ ጋር ቆይ አንተ ስማ በያዝከው ቁራን እርግጠኛ ካልሆንክ እኛን ክርስቲያኖችን እንድትጠይቅ መጽሐፍ ቁርአንህ እንደሚነግርህ ታውቃለህ? እሱን ታሳይኛለህ አንድ ጊዜ ባይብሉ ላይ አሳያለሁ። አሁንም ከፈለክ አሳያለሁ። እሱ ስልክ ላይ አሳያለሁ። ማስረጃ የለ። አባቶችን አርማቸዋለሁ ስላልክ ነው። ስማ አባቶችን አርማቸዋለሁ። አንሄድም እዛ ጋር ይኸው እኛ በእኛ ማለት ነው። ለምሳሌ በመጀመሪያ ስማኝ እንካ ካሌብ ስማኝ አንዴ። አንተ በምታወራው መንገድ እኮ ነው አፋፍህን ማለት እኮ አላቃተኝም። አይ ማይሆን ክሌም አድርገሃል። አባቶችን አርማቸዋለሁ ስላልክ ስተት ከሆነማ ይታረማሉ። ማንም አይታረም የለም። በእኛም ብትመጣ ስተት ከሆነ ይታረማል። አይደለም እኮ የአንተ ቁርአን እኔን እንድጠይቀኝ ይነግርሃል። አንተ በቁርአን እርግጠኛ ካልሆንክ እያልኩ ነው። በጣም ጥሩ፣ እሱን እናየዋለን በኋላ። ሺፍት አላረግም። የሚገርመን ሺፍት አላረግም። እሺ ጋይስ ቀጥል። እሱ ላይ ብቻ አላረግም። ሺፍት አላረግም። የሚገርመው ማለት ነው። በጣም ጥሩ። እሺ አሁን ሎጎስ የሚለው ለስንት ነገር ይገባል የሚለው መጀመሪያ ላስተምርህ። ኦኬ ዶንት ዩዝ ዚስ ካይንድ ኦፍ ወርድስ ጋይስ። ሎጎስ ማለት ተመልከት። ኦኬ ለስንት ነገር ይገባል? ወርድ ለሚል ይገባል። ወርድስ ለሚል ይገባል። ስቴትመንት፣ ሜሴጅ፣ ስፒች፣ አካውንት፣ ማተር እንዲሁም ደግሞ ሌሎች ፕላን፣ እነዚህ ሁሉ ለነዚህ ሁሉ ሊገባ ይችላል። እሺ ቆይ ኢብሮ ከማብራራት በፊት አንድ ነገር እንነጋገር። አሁን አንተ ይሄንን ታብራራለህ እሺ ያብራራኸው ላይ ጥያቄ ጠይቀሃለሁ። አትወጣም። ለወዴት ነው የምወጣው? አንተ እንዳትወጣ ጥያቄ ጠይቀሃለሁ። አብራራው ሰማሃለሁ። ብሮ አላብራራም። አንተ ያብራራውን ነው ገና የምጠይቅህ። አንተ ያብራራውን ገና ጠይቃለሁ። እኔም ራሴ አሁን የተናገርከውን ለሎጎስ ወርድ ነው ያልከውን እጠይቀሃለሁ። ፐርሰን ላለመሆኑ ማስረጃ የለህም አንተ። እሱ ገና እሱን እንመጣለን እኮ ፐርሰን ላለመሆኑ ገና ልንመጣ ነው። አሁን ከነዚህ መካከል ዮሐንስ ወንጌል ምዕራፍ 6 ቁጥር 60 ላይ ይህ የሚያስጨንቅ ንግግር ነው ብሎ ይናገራል። የትኛው ንግግር ሲባል ኢየሱስ ያስተምረው የነበረው አስተምህሮ። ኢየሱስ ያስተማረው አስተምህሮ ምን ተብሎ ተጠርቷል? ንግግር፣ ሎጎስ። ተግባባን? በኖሚኔቲቭ ኬዝ መጥቶ ማለት ነው። በኖሚኔቲቭ ኬዝ መጥቶ ምን ተብሏል? ሎጎስ ተብሎ መጥቷል። አሁን ሎጎስ ተብሎ ሲመጣ ይሄ ሎጎስ የተባለው አስተምህሮ በሎጎስ ይመጣል። አንድ ሁለተኛ ሮሜ 9:9 ላይ ስትመጣ ሎጎስ የሚለው ተስፋ ቃል በሚል ተተርጉሞ ታያለ። ኦኬ ሌሎችም እንዲህ ብትመለከት፣ ስለዚህ እግዚአብሔር ኦሪት ዘፍጥረት ምዕራፍ 2 ቁጥር 15 ላይ ለእግዚአብሔር ለማን ነው ለአዳምና ሔዋንን አስመልክቶ የተናገረው አንተ ሸውናውን ትቀጠቅጣለህ ምናምን ሲል ያኔ ቃል የገባው ነገር ነበረ። አብርሃምን ደግሞ መጣና ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ ዘርህን እባርከዋለሁ ቃሌን ሰምተሃልና አለው። ይህንን ጥቅስ ይዞ ገላትያ ምዕራፍ 3 ቁጥር 16 ላይ የተስፋው ቃል ተነገረ፣ ስለ ብዙዎች እንደሚናገር ለአንድም አይልም አለ። ማን ነው ለዘሮቹ አይልም፣ ስለ አንድ እንደሚናገር ግን ለዘርህም ይላል፣ እሱም ክርስቶስ ነው ይላል። የምን ቃል ነው የተነገረው? የተስፋው ቃል። ለዛ ነው እግዚአብሔር ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ ይላል። ስለዚህ የተስፋ ቃል ነበረ። ወስተፈን ይባል ገርሞሃል? አትገረም። እሺ አይ አስቀይ ነው እንጂ ዕብራውያን ምንድን ነው ያሳቁ? ቀጥልና እጠይቅሃለሁ። ዕብራውያን ምዕራፍ 11 ቁጥር 13 ላይ ስለ አብርሃም ማን ነው ስለ ተስፋ ቃል ጉዳይ አስመልክቶ የሚናገረው አንድ ነገር አለ። እነዚህ ሁሉ አምነው ሞቱ፣ ዳሩ ግን የተሰጣቸውን የተስፋውን ቃል አላገኙምና፣ ዳሩ ግን ከሩቅ ሆነው አዩትና ተሳለሙት ይላል። የተስፋውን ቃል አላገኙትም፣ ዳሩ ግን ከሩቅ ሆነው አዩትና ተሳለሙት። ለዛ ነው አብርሃም ሳይወለድ እኔ አለው እያለ ይናገር ነበር።
ኢየሱስ ዮሐንስ 8:58 ላይ ማለት ነው። በምንድን ነው ያለው ብለን ስንል በተስፋ ነው የነበረው። ለምን ቁጥር 56 ላይ ምን እያለ ይናገር ነበረ? አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው ይላል። ቀኔን አየ አለ። ያየው ቀኑ ምንድን ነው? ያ ኢየሱስ በተስፋ እግዚአብሔር ለእስራኤል መድኃኒት እንደሚያመጣ የተናገረው ነው። ይሄ አስተምህሮ ይሄ ፕላን መጀመሪያ ነበረ። that is what is called ሎጎስ። ስለዚህ ኤናርኼ ኤን ሆሎጎስ በመጀመሪያ ሎጎስ ነበር። መጀመሪያ የሚለው ቃል በራሱ ምንድነው? ኤን የምትለው ቃል ላይ አሁን ልመጣልህ። ኤን የሚለው አላፊ ጊዜን ወክሎ የሚመጣበት ሁኔታ አለ፣ እማታውቅ ከሆነ ማለት ነው። ማስረጃ ከፈለክ ደግሞ እሰጥሃለሁ በኋላ ስጠይቀኝ ማለት ነው። ስለዚህ ኤናርኼ ኤን ሆሎጎስ በመጀመሪያ ሎጎስ ነበር አለ። በመጀመሪያ ሎጎስ ነበር ብሎ ሲል ከ55 ታቆማለህ። እሺ ኢብሮ፣ እኛም እንድንጠያየቅ ቀጥል፣ አውራ። ቀድም እኮ ለአንተ ሰዓት ሰጥቼ አይደለም የቆም ነው። አይ እኔ ጥያቄ ስለጠየቀኝ መጀመሪያ ስገባ እኮ ስታቆም ነው እንትን ያልኩት፣ ስታቆም ነው የጀመርኩት። አይ ጥያቄ ስለጠየቅ ነው። አሁን ከ55 እስከ 55 አውራ፣ ችግር የለውም አዳምጣለሁ። 55 ዳስ ቱ ማች ነው። ኧረ አላወራም። አንተም አታወራም እኔም አላወራም። 55 ድረስ እንደዚህ አይነት እንትን ኮንቨርሴሽን አይኖረንም። እዛው ነው ማለት ያለብን። እስከ 55 እንኳን እኔ ላስተምርህ እችላለሁ ከፈለክ። ላስተምርህማ እኔ ቀኑ ሙሉ አስተምራለሁ ቁጭ አድርጌ። እንደዛ አይደለም። እሺ አሁን ባወራኸው ላይ ችግር የለውም። ባኪንግ ፎርዝ ነው ማድረግ ያለብን። ስለዚህ ባኪንግ ፎርዝ እናድርገው። ስለዚህ ኤናርኼ ኤን ሆሎጎስ ማለት በመጀመሪያ ሎጎስ ነበር ማለት መጀመሪያ አምላክ ሲያቅድ የነበረው እቅድ ነው የነበረው። ያ ሎጎስ በአምላክ ዘንድ ነበረ። የት ሄድክ? አለሁ እንትን ስልክ ገብቶብኝ። እሺ ያ ሎጎስ ደግሞ አምላክ ነበረ ሲል ዮሐንስ 1:1 ቢ እና ዮሐንስ 1:1 ሲን እንዳትቀላቀል ከዚህ በኋላ ዮሐንስ 1:1 ቢ እና ሲ ዊዛውት እንትን ነው ምንድነው ዴፊኒት አርቲክል እና ዊዝ ዴፊኒት አርቲክል ነው ያለው። ኦኬ ፕሮስ ፕላስ ዴፊኒት አርቲክል ነው እዛ ጋር ያለው መጀመሪያው ላይ ያለው ፕሮስ ፕላስ ዴፊኒት አርቲክል ቴዎስ ብሎ ነው የሚያስቀምጠው። ተግባባን? ስለዚህ ፕሮስ ቶን የምትል ዴፊኒት አርቲክል አለች። ቴዎን የሚል ደግሞ ቴዎስ የሚለው ያው ኬዙ ስለሚለይ ነው እዚህ ጋር። ስለዚህ እዛ ደግሞ መጣና ካይ ቴዎስ ዊዛውት ዴፊኒት አርቲክል ካይ ቴዎስ ኤን ሆሎጎስ አለ። ዲፊኒት አርቲክል አልገባም። የለም ዴፊኒት አርቲክል ሆ ምንድን ነው? የቱ ጋር ነው ሆ ያለው? ሲላለ ካይ ቴዎስ ኤን ሆሎጎስ ሆ ዲፋይናት ሆ ዲፋይናት አርቲክል አይደለም። ለቴዎስ ነው እያልኩ ያለሁት ብራዘር። ለቴዎስማ ከገባ ሁለት ዲስቲንክት ፐርሰንት እንትን ታረጋቸዋለህ። አምላክ ነው ሁለት ዲስቲንክት ባህሪ ያላቸው ነው የምታረጋቸው። ይኸውልህ ልንገርህ ሆ ስለገባ ዲፋይናይት አርቲክል በመሆኑ ያ ቴዎስ እየተናገረ ያለው ስለ ሎጎስ ባህሪ ነው። ሆ እዚህ ጋር ዲፋይናይት አርቲክል ነው። ዲፋይናይት አርቲክል የለውም ብለሃል። የለውም ዲፋይናይት አርቲክል። ሎጎስ ሳይሆን ስለ ቴዎስ ነው። ቴዎስ አለው እዚህ ጋር። ይኸውልህ ቴዎስማ እኮ ቴዎስ እኮ አምላክ ስለሆነ ይኸውልህ ፕሪዲኬት ኖሚኔቲቭ ነው። ፕሪዲኬት ኖሚኔቲቭ ነው። ገብቶኛል። ተሳስቻለሁ። ፕሪዲኬት ኖሚኔቲቭ መሆኑን ተሳስቻለሁ። አልተሳሳትክም። ስለዚህ ፕሪዲኬት ኖሚኔቲቭ ከሆነ ጠቋሚ ነው ማለት ነው። ስለዚህ አኩዛቲቭ ኬዝ ነው። አኩዛቲቭ ነው። እሺ አዳምጠኝ አንድ ጊዜ። አይደለም ነው። ኧረ ቆይ አዳምጠኝ መጀመሪያ ብራዘር። ሲ ላይ ያለው ቴዎስ የሚለው ላይ ዴፊኒት አርቲክል አለ ወይስ የለም? ፕሪዲኬት ኖሚኔቲቭ ስለሆነ ኖሚኔቲቭ ፕሪዲኬት ስለሆነ ወይስ የለም? አለመኖሩ ልንገርህ ለምን እንዳልኖረ ወይ አለ ወይስ የለም? ምክንያቱም ተሳቢ ስለሆነ የራሱ ዲፋይናይት አርቲክል አያስፈልገውም። ምክንያቱም እዚህ ጋር እየተነገረ ያለው አዳምጠኝ ስለ የተለያዩ ዲስቲንክት የሆኑ ፐርሰን አይደሉም። ዲስቲንክት የሆኑ ፐርሰን ቢሆኑ እዚህ ጋር ግን እየተነገረ ያለው ስለ ሎጎስ ስለሆነ ሰብጀክቱ ማን ነው? ስለ ሎጎስ ሲናገር ወደ አንድ አዳምጠኝ። ሰብጀክቱ ማን ነው? ኧረ አዳምጠኝ ብራዘር፣ እንዴ አዳምጠኝ። መልስ የለም። የኔ ጥያቄ አዳምጥ መጀመሪያ። ጥያቄን አዳምጥ። እዚህ ጋር እየጠየቀ ያለው ማን ነው? እዚህ ጋር እየተናገረ ያለው ይሄ ሎጎስ ራሱ በራሱ ይሄ ሎጎስ ቴዎስ ነበረ ብሎ ይናገራል። ኦኬ ሎጎስ ቴዎስ ነበረ ማለት በራሱ ቢ ላይ ያለውን ሳይሆን እየተናገረ ያለው ሎጎስ ቴዎስ ዲስቲንክት ራሱን የቻለ ዲስቲንክት የሆነ ፐርሰን ነው።
ጀበል ተስማማለን። ፐርሰን በሚለው ነው ያልጣለም እና ያለን እንዴት ፐርሰን እንደሆነ ፐርሰን እንዴት እንደሆነ እናያለን። ለአንተ ነው በነገራችን ላይ ፐርሰን እያልኩ ቆይ። ስለዚህ አሁን ልንገርህ፣ እኔም አንተም እያወራ ነው አይደለ? እኔም እንድናገር ፍቀድልኝ። አልጨረስ ነው የምታወራው? ቆይ። አይ በጣም ብዙ እያብራራ ነው። ይኸው ከ54 ሆኗል። ስማኝ እሺ፣ አንዴ አራኔን ማስወራ 54 እኮ ሆነ ማለት አራኔን ማስወራ ያቋረጥከኝ እኮ ነው። በመሀል ሰዓት ምናምን አልክና ገና ሳላወራ ቀጠልክ። you are lying እኮ ብራዘር፣ እያቦካው ነው። አንዴ ልናገር፣ ዝም በልልኝ አንዴ። ምክንያቱም ያው ዲስቲንክት ፐርሰን ነው። ፐርሰናል አታክ ተጀመርክ ብራዘር። ያው ዲስቲንክት ፐርሰን ነው ካልክ ማለት ነው። ቆይ ዲስቲንክት ፐርሰን ነው ካልክ ዝርው ቃል መሆኑ ይሄ ቃል ዝርው ቃል መሆኑ ሎጎስ አበቃለት። እዚህ ጋር አሁን ስለ ፐርሰን ያወራው ብዬ አልተናገርኩም ብራዘር። ፐርሰን ነው ያወራሁት። you said ፐርሰን ነው ተመጣለኩ ነው። ፐርሰኑን ስለ እቅድ እያወራው እንደነበር አላስታወስክም ብራዘር። ገና አሁን ወጥመድ ውስጥ ይገባል። ኦኬ እቅድና ፐርሰን አንድ ናቸው። አዎ ቀን ልመጣለኩ ነው። እሱንም ገና እኮ ልመጣ ነው። ገና ሰርፕራይዝ ታየዋለህ። እቅድና ፐርሰን ልታይ ነው። አረ ሰርፕራይዝ ዩ ብራዘር፣ ያልጠበቀው ሰው ነው ያገኘው። ሰርፕራይዝ አውቃለሁ እንዳለ ችግር የለውም። ናስቲ አሁን እንቀጥል። እሺ አንተ ዲፋይናይት አርቲክል አለ የለም? ቴዎስ ኤን ሆሎጎስ ሲል ዲፋይናይት አርቲክል አለ የለም? ስለ አቋ አንዴ የጀመርኩት ልጨርስ ብራዘር። ለሎጎስ ከሆነ ዴፊኒት አርቲክል አለ። ዴፊኒት አርቲክል ሆ የምትለዋ ቃል ስላለች ፐርሰን ይሆናል። ኦፍ ኮርስ ፐርሰን ይሆናል። ኦኬ ምክንያቱም እንደ አውቁ ስለሆነ ምን ቆይ እንዳታዙር። ስማ you are already cooked brother. Cooked. You are the one who is cooked brother. Are cooked. ና ስማ ቆይ ልሰማህ አልችልም። ማትሰማ እሺ ስማ ቆይ፣ በዚህ ክፍል ብቻ እንድናወራ ትፈልጋለህ? በደቂቃ እናውራ። ኧረ ቆይ አንተ ማን ስለሆንክ ነው በደቂቃ የምናወራው ብራዘር? ዮሐንስ 6 አላወከኝም ብራዘር። ልትቆጣጠረኝ እንደማትችል ታውቀዋለህ። ዮሐንስ 6:60 ላይ ቆይ አንድ ጊዜ አዳምጠኝ እሺ። አይ ያልከውን ነገር ዮሐንስ 6:60 ላይ እስቲ አንብበው። ልትቆጣጠረኝ አልችልም ብራዘር። አንብበው አንዴ። ኩክ አረጋለሁ። አንብበው። ኩክ እንደማረግህ ታውቃለህ። እሺ አንብበው። እዚህ ጋር የገባው ምንም እኮ ግልጽ ነው እኮ። አንብበው። ለዝርው ቃል ገባ ማለት ዝርው ቃል ብቻ ነው። አንብበው። ዝርው ቃል ብቻ ነው። መልስልኝ። መልስልኝ ብራዘር ብሮ አንብበው። ጋይስ እያረኩ ስለሆነ ካሜራህን አዙረህ ፊትህን ማሳየት አትፈልግም። ትክክል ነህ። እኔ ፈሪ ነኝ። ግን አንብበው አንዴ። ይቅርታ ይኸውልህ፣ ከፈለክ እንዳትወጣ ካሜራህን አዙረው እናውራ። ትክክል ነህ። እንድናወራ ግን አንዴ ይችላል። ለዝርው ቃል ነው የገባው አልኩህ እኮ በቃ መለስ። ለዝርው ቃል ሆ ስላለ ቆይ አንዴ አዳምጥ። ሆ ስላለ ፐርሰን ነው ማለት ነው። ስማ ሆ ስላለ ፐርሰን ነው ማለት ነው ወይ? እሺ ሎጎስን ፐርሰን የሚያደርገው ሆ ብቻ ሳይሆን ከሆ በፊት የገባው ፕሮስ ነው። ቆይ ፕሮስ ስላለ ፐርሰን ይሆናል። እሱንም እንመጣለን ብራዘር። ይሄንን እንጨርሳለን። መጠየቅ እየፈራህ ነው። ይሄንን እንጨርስ። ሆ ስለገባ ፐርሰን ይሆናል። መጠየቅ እየፈራህ ነው ብራዘር። በጣም ፈርቻለሁ። መልሳት አንዴ። እየፈራህ ነው። በጣም ፈርቻለሁ ብራዘር። አንዴ ተረጋጋ። ፖለቲክስ የሚያሸንፈኝ ሰው አይደለም። ተረጋጋ። ይህንን ቃል አንተ ማለት ነው ለኢየሱስ ክርስቶስ ዘላለማዊነት እንደማያሳይ እኔ ፊት መቼም ፕሩቭ ልታደርገው አችልም። ስማርት ሆ ስላለ ግን ሆ ስላለ አይረቅ ወላሂ የትም አትሄድም። ከዚህ ሆ ስላለ ጋይስ የፈለግከውን ተናገር። ከዚህ አልሄድም። ከወጣ አንተ ነህ ሯጩ የምትሆነው። ኧረ የትም አልወጣም። አንተ እንዳትወጣ እንጂ ሆ ስላለ መውጣት ፈልገሃል። ሆ ስላለ አንድ ነገር አንተ ካልወጣ ሆ ስላለ ፐርሰን ይሆናል ወይ? መልስ። ይኸውልህ ሎጎስ ለወርድም ሊጠቀስ ይችላል፣ ፐርሰንንም ሊያሳይ ይችላል። ስለ ሎጎስ አላወራውም። ስለ ዴፊኒት አርቲክል ፕላስ ሎጎስ ነው እያወራ ያለው። የግሪክ ቋንቋ እውቀት የለም እንዴ? ዴፊኒት አርቲክል እሱን እኮ ልናይ እኮ ነው። ማን እንዳለው ልናይ እኮ ነው። ማን እንዳለ እንዳታስብ አሳያለሁ። አንዴ እኮ እንድታሳየኝ ከፈለግ እኮ እሺ ጠይቅ። ሆ ፕላስ ሎጎስ ሆ ነሰሰርሊ ስለመጣ ፐርሰን ይሆናል። እሺ ጠየካ። መልስ ነው የምፈልገው እኮ እንድመልስ እድል ስጠኝ። እሰጣለሁ። እሺ
2 ደቂቃ ስጠኝ እስከ 00 እስከሚል ልመልስ። ኖ ኖ ኖ ኖ ኖ ኖ ኖ ና መልስ ማይፈልገው ማን እንደሆነ ዩሲ ጋይስ ዩሲ እንደዛ አይደለም። መልስ አትፈልግም? ኖ አሁን እዚህ ጋር የጠየቅኩን ቅድም ምን አልከኝ መሰለህ? እሺ 1 ደቂቃ ስጠኝ በቃ ይኸው ከ00 ሲል አቆማለሁ። 1 ደቂቃ መልስ። እሺ ትመልሳለህ። ቆይ አንዴ እሺ ጥያቄን አዳምጠኝ። ዮሐንስ 1:1 ላይ ምን አልከኝ? ካይቴዎስ ኤን ሆሎጎስ አለ። ስለዚህ አሁን ቆይ ለመጣለህ ነው ጥያቄን ስማው እንዴ። ካይቴዎስ ኤን ሆሎጎስ የሚለው ቃል ቴዎስ ካለ በኋላ ሆሎጎስ ስለመጣ ሆ እና ሎጎስ የሚለው ቃል ሆ የምትለው ቃል ነሰሰርሊ ስላለች ፐርሰን ነው ወይስ አይደለም ነው ጥያቄ። በዛ መሰረት ነው ጠየቁ። ነው አይደለም ነው መልሱ። ነው አይደለም ነው ፐርሰን ነው ወይስ አይደለም ነው? ሆ ስለመጣ ነው አይደለም ብዬ ጀምራለሁ። ችግር የለውም። ችግር የለውም። ምንም እኮ ያመጣው ክፍል ብራዘር መልስ። እሺ ስለዚህ ልመልስ። እሺ መልስ። እንዳታቋርጠኝ። አላቋርጠም። ነው አይደለም የሚለው መልስ መጀመሪያ። ቢፌር እኔ ገና እኮ አልጠየኩም። ገና እኮ ትጠየቃለህ ብራዘር። ገብቶኛል። እንድጠየቅ መጀመሪያ የጠየቅኩህን ትመልሳለህ። ዛሬ ከማይሆን ሰው ጋር ነው የገባው ኢብራሂም። ትክክል ነህ። ስማርት ነህ። ቀጥል። በቃ ስማ ልበልስሽ። እሺ እዚህ ጋር ጥያቄው ምንድን ነው? ሆነ ሰሰርዲ ስለገባ ሎጎስ የሚያሳየው ፐርሰን ነው ወይ አለ። መለስኩልህ እኮ ብራዘር። ሎጎስ ለፐርሰን ብቻ ነው የተጠቀሰው። መቻልኩህ እኔ እያልኩህ ያለሁት ሎጎስ ዮሐንስ ወንጌል ላይ ቆይ እየመለስኩ ነው። አታቋርጠኝ ብራዘር። ሎጎስ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ግን ሲጠቀስ ሎጎስ የተጠቀሰው ለፐርሰን ነው። ምክንያቱስ ከየት አምጥተህ ፐርሰን አልክ ስትለኝ ኤናርኬን ሆሎጎስ ካይ ሆሎጎስ ኤን ፕሮስቶንቴዮን ሲል ፕሮስ ሲል ፌስ ቱ ፌስ ያለን ነገር ነው የሚገልጸው ብለው እኔ ብቻ ያመጣሁት አይደለም ጋይስ። ቆይ እንዳታቋርጠኝ። የቤተ ክርስቲያን አባቶች ቶኖፍ የቤተ ክርስቲያን አባቶችን ልጠቅስልህ እችላለሁ እንዳለ የተረጎሙት ፐርሰን እንደሆነ የሚያሳይ አድርገው ነው። ማን ነው ያ ፐርሰን? የእግዚአብሔር ልጅ ኢየሱስ ክርስቶስ ነው ብለን እናምናለን። እሺ ፐርሰን መሆኑን ፕሮስን ይዘን ስንመጣ እናየዋለን። እሺ ቴዎስ ላይ ሆ ስላልገባ ሆ ሎጎስ ሲል ሎጎስ የሚለው ፐርሰንን አያሳይም። ለቴዎስ ሆ አልገባለትም ማለት አትችልም። ምክንያቱም እዚህ ጋር ሰብጀክቱ ሎጎስ ስለሆነ ማለት እየተነገረለት ያለው ሎጎስ ስለሆነ ማለት ነው። ስለዚህ ስለ ሎጎስ እየተነገረ ስለሆነ አውዳዊ ፍቺውን ተከትለን ስንፈታው ሎጎስ የሚባለው ፐርሰን ነው። ፐርሰን መሆኑን እዛው መጽሐፉ ላይ ይህም ቃል በእግዚአብሔር ዘንድ ነበረ ይልና ቃልም እግዚአብሔር ዘንድ ነበረ ብሎ ሁሉ በእርሱ ሆነ ይላል። ይሄንን ቃል ዮሐንስ ወንጌል የዮሐንስ ወንጌል 1ኛ መልእክት ምዕራፍ 1 ቁጥር 2 ላይ የሕይወት ቃልን እንመሰክርላችኋለን በዓይኖቻችን ያየነውን የዳሰስነውን እጆቻችን የዳሰሱትን ብሎ ይናገራል። አንተ የምትለኝ ዝርው ቃል ከአፍ የሚወጣ ቃል ምዳስሰው ነው አይደለም። ዩ ኩክድ ብራዘር እዚህ ጋር እሺ ጥያቄን አሁንም አልመለስከውም። ጥያቄን አልነካው። እኔን ጠየቅኩ ስለ ሎጎሳችን ወይ ኩክድ፣ በጣም ኩክድ። አሁን የጠየቅኩን ምንም አልነካውም፣ አላየውም ራሱ። ስለዚህ የጠየቅኩንም አሁንም ይኸው የጠየቅኩ ዩሮ አዳምጠኝ እባክህ። እኔ ዶንት ወሪ ብራዘር ቀጥል። ዶንት ቦስትላት ቦስት አታርግ። ቦስት ማድረገው የኔ መጽሐፍ ስለሆነ ነው። አንተ አፈታልኝ ቃል እኔ ነኝ የምፈታልህ። ጥያቄውን መልስ። ተማም ቦስት ማድረገው ማለት ነው። በቁርአን እንኳን ከተጠራጠርክ እኔ መተህ ነው የምጠይቀኝ። እሱን አልሄድም። እዛ ይገርማል። እኔ እዛ አልሄድም ወላሂ። ባቴል ነው ይሻላል። አዎ ስሄድ ደግሞ አሳያለሁ እንዴት በመረጃ እንደማወራ። ባቴል ይሻላል ብራዘር። አዳምጠኝ አንዴ። አሁን ለዛ እኮ ነው መጀመሪያ ባይብልህን ራሱ ማን እንደጻፈው አሳያለሁ ገና። ይሄን አሁን እንዲሁ ላውራ ብዬ ነው እንጂ ማን ጸሐፊው እንደሆነ ራሱ እናያለን ገና። እሺ አሁን ስለ ጸሐፊው ምናምን በደንብ ነው ያወራል እኮ ገባኝ። እናወራለን። እሺ እሱን እንደናወራ መጀመሪያ ይሄን እናወራ፣ ወደ ሌላ አትሂድ። ሆ ፕላስ ሎጎስ ስለመጣ ሆ የሚለውን አልነካውም። እሺ ከቅድም ጀምሮ ፕሮስ ላይ ነው ሄድከው። ፕሮስን አይደለም እኔ ያወራሁት ገና ፕሮስ ላይ እመጣለሁ። ሆ ፕላስ ሎጎስ ሲሆን ሆ ነሰሰርሊ ስለመጣ ለሎጎስ ፐርሰን ይሆናል ወይስ አይሆንም? ሆ ነሰሰርሊ ስለመጣ አዎ ለሎጎስ ፐርሰን ይሆናል ወይስ አይሆንም? ሎጎስ በመጽሐፍ ቅዱስ ላይ ለፐርሰን ብቻ ነው የተገለጸው። ስለ ሎጎስ አላወራውም ብራዘሬ። ስለማን ነው የምታወራው? ሆ ፕላስ ሎጎስ ነው ያልኩት እኔ። ሎጎስ ብቻውን አላወራውም ብራዘር። እስቲ እዚህ ጋር አንተ ያወጣኸው እዚህ የግሪኩ ቋንቋ ላይ ኖሚኔቲቭ ፕሪዲኬት ወርድ አለ? አሳየኝ እስቲ አንድ ጊዜ። መጀመሪያ የጠየቅኩን መልሰው ወይ? እሺ የኔ ጥያቄን አትመልሰውም? አንሰር ማይ ኩዌሽን። የኔ ጥያቄ ለምን አትመልስም መጀመሪያ? ምክንያቱም ጥያቄ ላይ ፋላሲ እየሰራህ ነው።
አልሰራሁም። በደንብ ሰራው ብራዘር። ምክንያት እሺ ኖሚኔቲቭ ፕሪዲኬት ሾው ሚ ኖሚኔቲቭ ፕሪዲኬት አሳየኝ። የጠየኩ ቀላል ጥያቄ ነበረ። ሌላ ፐርሰን አሳየኝ። እዚህ ጋር ልትነካው አልቻልክም በመጀመሪያ ደረጃ ማለት። ስለዚህ አሁን እሺ ቆይ ይሄ ፐርሰን ነው አይደለም? አንዴ አዳም። ይሄ ፐርሰን እሺ ቆይ እጠይቅሃለሁ። እስካሁን ጠየካ ልጠይቅ አይደለም? ኖ ልጠይቅ። ይሄ ጥያቄ ካልመለስክ የትም አትሄድም። እየፈራህ ነው። በጣም ፈርቻለሁ፣ ግን ዶረናዊ ብራዘር አትመልስም። ልጠይቅ። አንተ ነህ ረን እያረክ ያለው ከዚህ ጥያቄ። ኖ ወዲትም ይኸውልህ ነገርኩህ እኮ አንተ 10 ሰዓት ልጠይቀኝ እኔ ኖ ማተር ለኔ ጥያቄውን መልሰው። ሆ ፕላስ ሎጎስ ከሆነ ፐርሰን ነው ወይስ አይደለም ነው እየጠየቅኩ ያለሁት። ነገርኩህ እኮ ሎጎስ ለፐርሰን ብቻ ነው የገባው ብዬ ተናግሬያለሁ። አዎ ሆ ስለመጣ ቅድም ዮሐንስ 1:1 ላይ ስትናገር ሆ ዴፊኒት አርቲክል ስለመጣ ፐርሰን ነው አላልከኝም? ዴፊኒት አርቲክል ስለመጣ ለሎጎስ ፐርሰን ነው አላልክም ብላል። ዴፊኒት አርቲክል ብቻውን አይደለም የመጣው፣ ምክንያቱም ኖሚኔቲቭ ፕሪዲኬት አብሮት መጥቷል። ስለዚህ ፕሮስ የሚለው ቃል ኖሚኔቲቭ ፕሪዲኬት ነው። ቆይና እንመጣለን ነው እሱን እንመጣለን። አሁን ተስማምተናል። ይሄን መልስ ካልመለስ ካላስቀጥልም እኔም ልጠይቅህ። አንተ ብቻ ነው የምጠይቀው። ኧረ ቆይ ካሌቦ በቃ አሁን እኮ ተስማማን። ኧረ ይብሮስ እያዛፈርጠጥ ስማ፣ ኖሚኔቲቭ ፕሪዲኬት ነው አይደለም? አሁን ወደዛኛው ኖሚኔቲቭ ፕሪዲኬት ነው አይደለም? መልስልኝ። ልንመጣ ነው። አሁን ደግሞ ለእሱ ማስረጃ ለእሱ ማስረጃ ልስጥህ። አሁን ልሰጥ ነው። ስለ ፕሮስ ልናወራ ነው። እስቲ አሁን ይሄን ቃል አንብበው። ፕሮስቶንቴውን ሃይፐር ይላል። እሺ ይሄ ፐርሰን ነው ወይስ አይደለም? ብራዘር የኔን ጥያቄ መልስልኝ። ኖሚኔቲቭ ፕሪዲኬት የቅድሙ ቃል ጋር ሂድ አትወጣ። ከዛኛው የቅድሙ ቨርስ ላይ የዮሐንስ ወንጌል ላይ የቅድሙ ቨርስ ላይ የተለየ አንድ ነገር ንገረኝ። እዚህ ላይ የቅድሙ ቨርስ ላይ ሂድ። የቅድሙ ቨርስ ላይ ሂድ። ሂድልኝ። የቅድሙ ቨርስ ላይ ገብቶኛል። ከዮሐንስ 1:1 የተለየ አንድ ነገር የቅድሙ ቨርስ ላይ ሂድ። ይኸውላችሁ ስትጠየቅ ለምን ሌላ ክፍል ላይ ትመጣለህ? ኦኬ እዛ ጋር መልስ ስታጣ ነው እዚህ ጋር የመጣው። መልስ አጣ እዛ ጋር ኖ ቅድም ይኸውልህ መጀመሪያ ዴፊኒት አርቲክል አለ። ዴፊኒት አርቲክል እዛ ጋር መልስ ስታጣ ነው እዚህ ጋር የመጣው። ካሌብ ይኸውልህ ወላሂ አዳምጠኝ። ወላሂ መጀመሪያ ብራዘር ዶላ ኩክ ነው ኩክ እየተደረግክ ነው። አትሳቅ። በጣም ኩክ በጣም እሺ። ስማኝ የቅድሙ ቃል ላይ ሂድ። የቅድሙ ቨርስ ላይ ሂድ አለ ቴዎስ አለ። እዩት ጋይስ እዩት። ከጥያቄ ሲዘል እዩት። ከጥያቄ ሲዘል ይሄ ከዮሐንስ 1:1 የተለየ ነው ወይስ? ይሄ ነው እንግዲህ ሰዎችን እያስገባ ልስበካችሁ የሚለው። ወደ ቅድሙ ጥያቄ ኖ ያው ጨረስን እኮ በቃ። አሁን እንትን ዴፊኒት አርቲክል ጨረስን። ይኸው ፕሮስ ላይ መጣ ነው። አልጨረስንም። ይኸው ፕሮስ ብቻ ስለገባ አይደል? ቆይ የኔን ጥያቄ መልስ። ኖ ቴዎስ መልስ የለህም። በደንብ ይኸው መልስ እኮ እያሳየው እኮ ነው ብራዘር። መልስ የለህም። መልስ እያሳየው። እሺ ጥያቄ ንገረኝ። ዝም ብላለሁ። ጥያቄ ንገረኝ። በጣም ጥሩ አመሰግናለሁ። ንገረኝ ጥያቄ። እሺ አዳምጠኝ። እዛ ላይ የኔን ጥያቄ ነው የምትነግረኝ እኮ። ጥያቄ ልነግርህ እኮ ነው። ጥያቄን ከተናገርከው ተነስቼ ነው የምናገረው። እዛ ላይ ቅድም ምን አልከኝ? ፕሮስ ማነው ሆሎጎስ የሚል ነገር አለ አልኩ። ማን አልከኝ? ሆ ስላለ ብቻ አይደለም ፐርሰን የሚሆነው አልከኝ። ኦኬ ምንድነው? ስለ ፕሮስም ስላለ ነው አልከኝ። በጣም ጥሩ። ስለዚህ ፕሮስቶንቲዮን የሚል ነገር ስላለ ያ ነገር ምን ይሆናል አልከኝ? ፐርሰን ይሆናል አልከኝ። በጣም ጥሩ። ቆይ የጠየቅኩህን ጥያቄ ንገረኝ ነው ያልኩህ። ሌላ ነገር ጠይቀህ እኮ ነው። የጠየቅኩህን ጥያቄ መልስልኝ። ምን የጠየቅኩ ጥያቄ ጠይቀኝ እያልከኝ እኮ ነው። ጥያቄ ልጠይቅህ እኮ ነው ብራዘር። ሸሸ። አሁን ደግሞ ሽሽት ጀመርክ። እዩት ጋይስ፣ ጥያቄውን ልጠይቅህ እንጂ ምንድን ነው የጠየቅኩህ? ጠየቅከኝ፣ እኔ መመለስኩኝ። ምንድን ነው የጠየቅኩህ እንጂ ወዴት ነው የምትሄደው? መልስ የለህም። ኧረ ጥያቄው ልጠይቅህ። ምንድን ነው የጠየቅኩህ? የጠየከኝ ምን መሰለ? መጀመሪያ የጠየከኝ ይሄ ነገር ፐርሰን ነው ወይስ አይደለም? አረ ይሄ ልጅ እየሸሸ ነው። ብራዘር መቼም የትም አልወጣም። አንተ ሊቭ ካላረክ ይሄን ላይቭ አልወጣም። አረ እኔ አልሄድም፣ የትም አልሄድም። እናድራታለን። አስተምሬህ ነው የምትወጣው ዛሬ። አረ እባክህ አስተማሪው ከማያውን ሰው ጋር ነው ዛሬ የተገናኘው። በጣም አስተማሪው ጥያቄ ቅድም እኔ ነኝ የጠየቅኩህን ጥያቄን ንገረኝ። ለምን መልሼልሃለሁ። ጠይቀህ
ጠይቀህ ታይም ሰጥቼ መልሼ ይልሃል። ጠይቀህ እኮ ነው ያልከኝ። ለምንድን ነው የምትሆን? ኖ ወላሂ እንደዚህ ካዲ አትሁን። ቆይ ተረጋጋ ብራዘር። መካድማ ያንተ ባህሪ ነው እኮ። ቃሉን ክደሃል። ስማ የካድከውማ አንተ ነህ። የጠየቅኩህን ጥያቄ ንገረኝ ብራዘር። የጠየቅኩህ እኔ ነበርኩ። ጠይቀኝ ብለህ አንድ ደቂቃ ልስጥህ ብለኝ እጅህን አጣጥፈህ ቁጭ ብለህ ኖሚኔቲቭ ፕሪዲኬት አሳየኝ አይደል ያልኩህ? አሳየኝ። ከቅድሙ ሂድ አሳየኝ። መቼ? ቆይ አንድ ጊዜ ቆይ አንዴ። መጀመሪያ መልስ የለውም ይሄ ልጅ። በጣም መልስ የለውም። መጀመሪያ የጠየቅኩ ጥያቄ እኔ ነኝ የጠየቅኩን ጥያቄ አልመለስኩም። የጠየቅኩ ጥያቄ ላይ ሸሸ። የመጀመሪያ ሸሸ ያደረገው አዳምጠኝ። ይኸውልህ ብራዘር፣ ምንም ብራዘር ምናምን ሲስተር እያልክ የምታልፈው ነገር የለም፣ ማልፈው ነገር የለም። ወላሂ የኔ መጽሐፍ ስለሆነ እኔ ነኝ የምፈታልህ፣ ግን ጥያቄ መልስልኝ። አንተ በጣም መቺ ነህ። ይሄ ነገር ዮሐንስ አንዳንድ ላይ ካለ ምንድን ነው ንገረኝ። ጥያቄ ምንድን ነው? ጥያቄ ማን የትኛው ነው ፕሪዲኬት? እኔ የጠየቅኩን ጥያቄ ለምንድን ነው የማትመልሰው? መጀመሪያ ኖሚኔቲቭ ፕሪዲኬት አሳየኝ። እኔ የጠየቅኩን ጥያቄ ሳትመልስ የትም አትሄድም ብራዘር። ሁለተኛ ጥያቄ እያመጣህ እኮ ነው። እኔ የትም አልሄድም። ተጠይቀኛለህ፣ ግን የኔ ጥያቄ መልስ። ምን አልከኝ መሰለህ? ቆይ አንዴ፣ አዳምጥ። ምን አልከኝ? እዚህ ጋር እታች ያለው የታለ? የቀደሙ ያመጣሁት ሆቴዎስ ማን ነው? ሆሎጎስ የሚለው ይሄንን ዮሐንስ 6:60 ሳመጣ ሆሎጎስ ስላለ ሆ ፕላስ ሎጎስ የሚለው ስላለ ዴፊኒት አርቲክል ስላለ ፐርሰን ይሆናል እንዴ ብዬ ስጠይቅ ኖ ዴፊኒት አርቲክል ብቻ ሳይሆን ፕሮስ የሚል ቃልም ስላለ ነው አልከኝ። በጣም ጥሩ። እንደዛ ከሆነ መልስ ይሄንን እያልኩ ነው። ይኸው ይሄስ ፐርሰን ነው ወይ እያልኩ እየጠየቅኩ ነው። በሚገባ ጥያቄህን እመልስልሃለሁ። መልስ በሚገባ ቆይ፣ እሺ ስማኝ። ያው ጊዜ ልስጥህ እመልስልሃለሁ። ጊዜ እሰጥሃለሁ። ጊዜ ሰጥቼ ግን ስትመልስ ዝም በል። ሁለተኛ ጥያቄ ነው። ዝም በል ብራዘር፣ ዝም በል በቃ። ጊዜ ሰጥቼ ስትመልስ ግን ያልጠየቅኩህን እንዳትጠይቅ አስቆማለሁ። ጥያቄው ምንድን ነው? እሺ ጋይስ በደንብ አድርጋችሁ ስሙኝ ጋይስ። ጌታን ጥያቄው ምንድን ነው? ይኸውላችሁ አሁን የግሪኩን ቋንቋ ነው እያወራን ያለነው። ስለዚህ የግሪክ ቋንቋን ስንፈታ አውዳዊ ፍቺውን ተከትለን ነው የምንፈታው። እዚህ ጋር ምን አመጣ እሱ? ፕሮስ አምጥቶ ፕሮስ እዚህ ጋር ሲገባ ሎጎስ አለ ወይ እያለ ሁለት አካላትን እዚህ ጋር አሳየኝ እያለ ነው። ስለዚህ እኔ ግን አውዳዊ ፍቺውን ተጠቅሜ ስለምፈታ ዮሐንስ ወንጌል ምዕራፍ 17 ላይ ቁጥር 5 ላይ አሁንም አባቶይ በአንተ ዘንድ በነበረኝ ክብር አክብረኝ ሲል ዘንድ የምትለው ቃል ፕሮስ ነው የገባው። እዚህ ጋር ኢየሱስ ክርስቶስ ሳቅ ብራዘር ላፍ ኢየሱስ ክርስቶስ ፕሮስ የምትለዋን ቃል ተጠቅሞ አባቱና እሱን ገልጿል። ስለዚህ ፕሮስ የምትለው ቃል ሁለት ፐርሰንን የምታሳይ ነች። አያችሁ ምዕራፍ 17 ቁጥር 5 ላይ ዮሐንስ ወንጌል ላይ አሁንም አባቶይ በአንተ ዘንድ በነበረኝ ክብር አክብረኝ ሲል ኢየሱስ ክርስቶስ ዘንድ የምትለዋን ፕሮስን ተጠቅሞ ነው ያሳየው። ዩ ጋት ኩክድ ብራዘር፣ ዩ ጋት ኩክድ ብራዘር። ይሄን መልሰው አንዴ አልመለስኩም። በቃ ፕሮስ ፕሮስ ፕላስ ዴፊኒት አርቲክል ፕላስ በግሪክ ቋንቋ ውስጥ አንድ ይኸው መለስኩልህ። መልሼ ይልሃለሁ። አንተ አውዳዊ ፍቺ ነው ያልከው። ስለዚህ አውዳዊ ፍቺ ነው እንመጣለን። አሁን በነገራችን ላይ የኢየሱስን ዮሐንስ 17:5 ላይ ያለውን ገና እናየዋለን። እሱን ራሱ እንየው። ሂድ እስቲ ሂድ እንየው። ዮሐንስ 17ን ስንቆይ አንዴ ተረጋጋ። ዮሐንስ ይሄን ገና አልተውኩትም። እሺ አሁን ዮሐንስ 17 ላይ ያመጣው ጥቅስ ደግሞ ቆይ ብጠይቅህ ኩክ እንደምትደረግ ታውቃለህ። ለዛ ነው ጥያቄ የምትፈራው ብራዘር። ቆይ አንድ ጊዜ ብጠይቅህ ኩክ እንደማደርግ ታውቃለህ ብራዘር። ኧረ ቆይ አንዴ ተረጋጋ። እዚህ ጋር ከሱ ቤት ያላችሁ መታችሁ ተማሩ። እሺ እዚህ ጋር ችግር የለውም ተማሩ። አሁን እየተማራችሁ አሁን ሁለት ነገር አስጥየዋለሁ። መጀመሪያ ሆ የሚለውን ከዛ ምንም ነገር አላስጣልከኝ ብራዘር። ማብራሪያውን ማጠቃለያውን ገና ሸሽተህ የመጣው እኮ ከየት እንደሆነ ታውቃለህ። መጀመሪያ እኔ እስከ ሌሊቱን ሙሉ አወራሃለሁ። አንተ ኢየሱስ ክርስቶስ አምላክ እንደሆነ ፕሩቭ አድርጌልህ አስወጣለሁ። ጥቅስ ራሱ መቋቋም አጥቶ ነው አስወጣለሁ አልኩህ እኮ ብራዘር። ማዳመጣችን በጣም ጥሩ። አሁን እኔ ገላትያ መጀመሪያ ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ ሄድ። እኔ የጠየቅኩ ቅድም ምዕራፍ 17 ቁጥር 5 ላይ ሄድ። ልትሄድ ነው አሁን? ያወጣው አውጣ። ገብቶኛል። ሮሜ ላይ ስጠይቀ ዮሐንስ 17 ላይ ይሄዳል። አውጣ። ዮሐንስ 17 ላይ ያለውን ፕሮስ ደግሞ እኔ ላሳይ።
የወንጌልም እውነት በእናንተ ዘንድ ጸንቶ ዘንድ ኖ ያውላችሁ ሌላ አውድ ነው እያመጣ ያለው ሌላ አውድ ነው እያመጣ ያለው ሌላ አውድ የወንጌል ሌላ አውድ ነው እያመጣ ያለው ይሄ ነው እንግዲህ ጋይስ ይሄ ነው አስተምራለሁ የሚለው ሌላ አውድ ነው እያመጣ ያለው ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ ያለው ዮሐንስ 17 ላይ የሚያሳይ ነው። አዎ ይሄኛውስ ፐርሰንን አያሳይም ወይ ነው ጥያቄው። ፕሮስ ነው እዚህ ጋር የሚለው የወንጌል አይሰማም ማውራ አይሰማም። በጣም ጥሩ። አሁን እኮ የወንጌል እውነት በእናንተ ዘንድ ጸንቶ ሲኖር ሲል እንግዲህ አሁን ፕሮስ ተጠቅሟል። ፕሮስ ተጠቀመ ማለት ዘንድ የሚለው ፕሮስ ተጠቀመ ማለት ኢየሱስ ማን ነው? ይሄ ወንጌል የሚባለው ነገር እዚህ ውስጥ ፐርሰን እነሱ ውስጥ ሆነ ማለት ነው። እነሱ ዘንድ ማለት ፐርሰን ነው ማለት ነው። ኖሚኔቲቭ ፕሪዲኬት እዚህ ጋር አሳየኝ ወርድ እዛ ዮሐንስ ወንጌል ላይ ኖሚኔቲቭ ፕሪዲኬት ስላለ ለፐርሰን ነው ይላሉ። እዚህ ጋር ኖሚኔቲቭ ፕሪዲኬት አሳየኝ። እዚህ ጥቅስ ላይ አትሂድ። እሺ አንድ ጊዜ ቆይ፣ አትሂድ፣ አሳየኝ። ቆይ አንድ ጊዜ ጥያቄ አሳየኝ። አንድ ጊዜ ጥያቄና አንድ ያዳምጠው። መጀመሪያ ፕሮስ አሬ ይሄ ሰውዬ የት ነው የሚሄደው? አልሄድም ብላ የትም ፖለቲካሽን አትስሪ። እኔ አይ ኖ ዩ ባይ ዘ ወይ በጣም ታታኛለህ። በጣም ኖሚኔቲቭ ፕሪዲኬት አሳየኝ። አዎ ቆይ መጀመሪያ ኖሚኔቲቭ ፕሪዲኬቱ ላይ እንመጣለን። አንመጣለን አትበለኝ፣ አሳየኝ። እዚህ ጋር ያያችሁን መለስ ፕሮስ የሚለው ካስፈራዝ አዳምጠኝ። ኖሚኔቲቭ ፕሪዲኬት አሳየኝ። አውዳይ ፍቺ አውዳይ ፍቺውን አታውቅም። ስለዚህ ኖሚኔቲቭ ፕሪዲኬት አሳየኝ ነው። ቆይ አንተ ታሳየኛለህ። መጀመሪያ ዮሐንስ 17 ላይ ታሳየኝና እኔ ያሳያለሁ። ከዛ ጎ ሄድ ዮሐንስ 17 ላይ እኔ ዲቫይስ አልያዝኩም ጋይስ፣ ዲቫይስ ስላልያዝኩም ዮሐንስ 17 ላይ ስልክ እያወጣሁ ያለው ነው። ቆይ አንዴ ብራዘር ዮሐንስ 17 ላይ ያሳየኝ እስቲ አንዴ። ኧረ ቆይ እሺ ግባ። ዮሐንስ 17ን አውጣው እዚሁ ጋር አውጣው። ዮሐንስ 17 እናውጣ እስቲ። ያው ቁጥር 5 አውጣው። አስተምሬ እሸኝሃለሁ ዛሬ። በጣም ታስተምረኛለህ ና ባይዘዌ ከነ ቃሌ ጋር ለመወያየት ባደፍር ይሻላል። እዚህ እኔ ወይ ብራዘር፣ ኧረ ብራዘር አንድ ጊዜ ቁጥር 5 ነው። መጀመሪያ አማርኛው ላይ ንገረኝ፣ ከዛ በኋላ በግሪኩ ላይ እንሄዳለን። እሺ ያው እሺ እዚህ ጋር እሺ ሁለት ነው። አንዴ ልቀይረው፣ እትሙን ልቀይረው። አንድ ብራዘር ቀጥል። እሺ እዚህ ጋር እየተናገረ ያለው ማን ነው ጋይስ? የእግዚአብሔር ልጅ የሆነው ክርስቶስ ኢየሱስ ነው፣ እኛ አምላክ የምንለው ማለት ነው። ስለዚህ ይሄ ልጅ የኢየሱስ ክርስቶስን አምላክነት እያስተማር ነው ስለሆነ እዚህ ጋር 2% እናሳይ። እሺ ወደ ቃሉ እየሄድኩ ነው። እውነተኛ አምላክ አትሸፍነኛ፣ አሸፍነኝ። ላነበው ነው። ቆይ ላነበው ነው። እኔ እያስተማርኩ ነው። ቁጭ አድርጌ እሺ ላነበው ነው። ዘፍጥረት እዚህ መጣል ዘለ ቆይ ተረጋጋ። አይ ትርፍ ቃል ስትናገር ታገኛለህ። ተረጋጋ። እውነተኛ አምላክ ብቻ የሆንክ አንተን የላከውንም ስንል ማለት ነው ኢየሱስ ክርስቶስን አብን የላከው። እሺ ቅድም ትንቢተ ኢሳይያስ ምዕራፍ 48 ቁጥር 16 ላይ ጌታና መንፈሱ ልከውኛል እንዳለው ማለት ነው። አትግባ፣ እውነት ሲገለጥ አትግባ። ኢየሱስ ክርስቶስን ያውቁ ዘንድ ይች የዘላለም ሕይወት ናት። ዘንድ የሚለውን አሁን የግሪኩን አውጣልኝ። ባይብል ሀብ ላይ ሂድና የግሪኩን የት ነው ያለው? ምዕራፍ 5 ነው ያወጣው ቅድም፣ ቁጥር 5 ነው ያወራው ቅድም እኮ ቆይ ልነግርህ ነው። ችግር የለውም ደርስ። እሺ እኔም ላደርገው የሰጠኸኝን ስራ ፈጽሜ በምድር አከበርኩ። ማን ያከበረው? ኢየሱስ ክርስቶስ። ማንን ያከበረው? እግዚአብሔር አባትን። አሁንም አባት ሆይ፣ ኢየሱስ ክርስቶስ ምን እያለ ነው? አባቴ እያለው ነው እግዚአብሔር አብን። እግዚአብሔርን የትኛውም ሙስሊም አባቴ ሊለው አይችልም። እሺ አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ያለውን ቃል የግሪኩ ቃል ፕሮስን ተጠቅሞ አሳይቶናል። አሁን ወደ ግሪኩ ሂድልኝ። ፕሮስ አልተጠቀመም እኮ አላልኩም እኔ። በቃ ሂድልኝ ፕሮስ ነው ሂድልኝ። አሁን ወደ ግሪኩ ብራዘር እንሄዳለን። ቆይ እንሄዳለን። ኪዶ ተረጋጋ ነው። ኪዶ ተረጋጋ። ኪዶ ብራዘር ወደ ግሪኩ ሂድልኝ። ካሌብ ቆይ ተረጋጋ። እሺ ፐርሰናል አታክ አታርገኝ። በኔ ይብሳል ወላሂ ነው ማለት ፐርሰናል አታክ። አይ ችግር የለውም። ፐርሰናል አታክን አቁምና መጀመሪያ እዚህ ላይ አስረዳና ግሪክ ላይ ትሄዳለህ። ኦፍ ኮርስ ጋይስ ኩክ ዲያላችሁ ጻፉልኝ። ሰማ መጀመሪያ እዚህ ላይ አስረዳና ከዛ በኋላ ትሄዳለህ። እሺ ዘንድ የሚለው እዚህ ጋር ሁለት ቅድም ፕሮስ ኤናርኬን ሆሎጎስ ካይ ሆሎጎስ ፕሮስ ሲል ፕሮስ የሚለው ቃል ዮሐንስ ወንጌል ምዕራፍ 1 ላይ ሉክ ጋይስ ክርስቲያኖች እናንተ በደንብ አድርጋችሁ ስሙኝ፣ ሙስሊሞችም ስሙኝ። ፕሮስ የሚለው ቃል የሚያሳየው ዲስቲንክሽን ኦፍ ፐርሰን ነው ብዬ አስቀምጬ ነበረ። ዲስቲንክሽን ኦፍ ፐርሰን ነው ፕሮስ የሚያሳየው ስል እሱ ሄዶ ሌላ አውዳዊ ፍቺ ያላቸው ክፍሎች ላይ እየሄደ ምን እያለ ነበር? ፕሮስ የሚለው ቃል ኧረ ዲስቲንክሽን ኦፍ ፐርሰን አያሳይም፣ ክርስቶስ ኢየሱስ ፐርሰን አይደለም፣ ፕሮስ የሚለው ቃል ለፐርሰን አይገባም አለኝ። ኦኬ እዚህ ጋር ደግሞ አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ አለው ኢየሱስ ክርስቶስ። ማንን? አባቱን።
ስለዚህ አሁን ዘንድ የሚለው ቃል 2% እንደሚያሳይ በዚህ ቃል ብቻ እናያለን። ስለዚህ ዘንድ የሚለው ባይብል ሀብ ላይ ቆይ ብራዘር አትረብሽ ይመለስ። ግሪኩ ላይ ሂድ ግሪኩ ላይ ሂድልኝ እንሄዳለን። ግሪኩ ላይ አማርኛው ላይ እንስማማ። መጀመሪያ ፎን ስላልያዝኩ ነው ጋይስ። እሺ አይ ዶንት ኬር ግሪኩ ላይ ሂድልኝ። አይመለከተኝም። ጥያቄው ግሪኩ ላይ ሂድልኝ። እንሄዳለን። ቆይ ተረጋጋ። ፌርሁን ጋይስ መጀመሪያ አንድ ነገር እኮ ሂድልኝ። ግሪኩ ላይ ሂድልኝ። ተስማምተን እንሂድ። አማርኛው ግሪኩ ላይ ሂድልኝ። አዎ ተስማምተን እንሂድ። አማርኛው ላይ እኔ ወጥቼ ስክሪንሻት ላርግ አይ ዶንት ኬር who cares about you መጀመሪያ አማርኛው ላይ እንስማማና ጋይስ በምን ነው ጥያቄ ከኔ ጋር ነው እያወራ ያለው። ተዋቸው እርዳታ ፕሮስን አሳይ ዘንድ የሚለውን አሳይ እኔ ጋር ከኔ ጋር አውራ ፕሮስ የሚለውን አሳይ አልከኝ አይደል? አዎ ምን አለ መሰለህ። ቆይ አንዴ አሁንም ጋይስ ሉክ አንዴ አዳምጥ። መጀመሪያ ምን እንደነበረ ስለሌለ ነው እንጂ ላይ እሺ አዳምጥ አንዴ። አሁንም አባቱ እኮ ልሄድልህ እኮ ነው። መጀመሪያ አንዴ እዚህ ላይ እንስማማ። ቀደምም እኮ አማርኛው ላይ እንስማማና እንሄዳለን። በጣም ካም ለመሆን እየሞከርኩ ነው በነገራችን ላይ በጣም ማለት ነው። እሺ አንዴ ተረጋግተን እናውራ። ስለዚህ አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ አለ። የነበረው የእሱ ክብር ነው ወይስ እሱ ነው የነበረው? ሶሪ ምን አልከኝ? የነበረው የኢየሱስ ክብር ነው ወይስ ኢየሱስ ራሱ ነው የነበረው? ፐርሰናሊ ያው ለብራዘር ደብል ስታንዳርድ እየሆንክ ነው። እሺ ማለት አልከኝ አይደለ? የግሪኩን አምጣልኝ አልከኝ። አመጣልሃለሁ። እኔ ጥያቄህን መልስልሃለሁ። አማርኛው ላይ ተስማምተን እንሄዳለን አልኩ። ወላሂ እንሄዳለን፣ ችግር የለውም። ስማ የጠየኩህን መልስ። መጀመሪያ ተረጋጋ በማለት እኔ ምንም የምታረገኝ ነገር የለም። በነገራችን ላይ ኧረ ምንም አላረግም። ተረጋጋ ምናምን ኩክ ብቻ ነው ማረግ። ምንም አላረግም ብራዘር፣ ኩክ ብቻ ነው ማረግ። እሺ በጣም ለመረጋጋት እየሞከርኩ ነው። አሁን ተረጋጋ፣ የትም አትሄድም። ዛሬ ጥያቄውን መልሰው። እሺ የነበረው ክብሩ ነው እሱ ነው። ቆይ አንዴ የነበረው ክብር ነው እሱ ነው። የት የነበረው? አዎ በአንተ ዘንድ በነበረኝ በአንተ ዘንድ በነበረኝ የት የነበረው? ልነግርህ እኮ ነው። በአንተ ዘንድ በአምላክ ዘንድ የነበረው ክብር ነው ወይስ እሱ ነው? ኢየሱስን ከክብሩ ለይተህ እያየኸው ነው። ይኸውልህ ለዚህ እኮ ነው እንግዲህ። ቆይ በጣም ጥሩ። ቆይ አንዴ ብራዘር ኧረ ተረጋጋ ጋይስ። ይኸው እንድመልስ እንኳን እየፈቀደልኝ መልስ፣ ችግር የለውም መልስ እኮ። እሺ ቆይ መጀመሪያ አንዱን የጠየቅከው ልመልስልህ። መልስ። ተረጋጋ። መጀመሪያ ዘንድ የሚለው 2% ነው የሚያሳየው ወይ አለኝ። አዎ ዘንድ የሚለው ቃል ፕሮስ የሚለው ቃል 2% ለማሳየት ተጠቅሷል አልኩት። አምጣ ማስረጃ አለኝ። ይሄንን ቃል አመጣውለት። አሁን ምንም ሳትል ይብሮ ፌር መሆን ከፈለክ ይሄ ሁላ ህዝብ እያየህ ነው። አትመልሰውም። ይሄኛው ቆይ ፌር መሆን ከፈለክ አትመልሰውም። ቆይ አይደለም መሆን ይሄን አትመልሰውም። አሁን ይብሮ ተረጋጋ። የጠየቅኩህ መልስ ተረጋግተህ ይብሮ ተረጋጋ። ይብሮ መልሰው ጥቅሱን ተረጋጋ። ተረጋግተህ መልሰው። ስለዚህ ፕሮስ የሚለው ተረጋግተህ መልሰው። መልሱን መልስ። እየመለስኩልህ ነው። ተረጋጋ ወንድሜ። የነበረው ክብሩ ነው ወይስ እሱ ነው? ቆይ አንዴ ይሄን መልስ። ተረጋጋ ወገናችን። ተረጋግተህ መልስ። አንተ ራስህ ተረጋጋ። በጣም ኩክ ዶናል። እውነት ነው፣ ትክክል ነህ። ይሄው ኩክ ዶናል። ተረጋጋ። በቃ አሁን እንዳንተ ነው። በቃ ዘንድ የሚለው የነበረው ክብሩ ነው እሱ ነው። ቆይ መጀመሪያ የጠየቀኝን ጥያቄ የነበረው ክብሩ ነው እሱ ነው። 2% እንደሚያሳይ ተመለሰልህ። የነበረው ክብሩ ነው እሱን እኮ ገና እንመጣለን አልኩ። አሁን መጀመሪያ አሁን የተለየ አይደለም። ስለራሱ ስለማንነቱ የነበረው ክብሩ ነው ወይስ እሱ ነው? ሉክ ጋይስ በአምላክ ዘንድ የነበረው ክብር ነው ወይስ እሱ ነው? ፐርሰኑ ነው ወይስ እሱ ነው? ሉክ አይደለም፣ መልስ። በአምላክ ዘንድ የነበረው ክብሩ ነው እሱ ነው። መልስ። ክርስቲያኖች ሳቁ። ጌታ ምስክር። መልሰው። ውሃ ጠጣ። እየጠጣ 3-4 እየጠጣ ነው በነገራችን ላይ ጠጣ። ምክንያቱም ኩክ ዶናል። እሺ በአንተ ዘንድ በነበረኝ ክብር ነው ወይስ የነበረው ክብሩ ነው እሱ ነው? መልስ። answer the question brother እኮ ልመልስልህ። answer the question አንተ ዝም ብለህ መስማት ትችላለህ። ወገናችን የነበረው እኮ ገብቶኛል። የነበረው ጥያቄ እንዳልጠይቀው ስለሚፈራ ነው እንደዚህ እየሆነ ያለው። አይደለም ኖ የነበረው ክብሩ ነው ወይስ እሱ ነው? መልስ። እሺ ስማ፣ መልስ እኮ ስማ፣ እንድሰማ መልስ መጀመሪያ እኮ። እሺ ልመልስልህ። ስማ፣ መልስ። የነበረው ክብሩ ነው እሱ ነው። መልስ። ስማ፣ ኧረ ተረጋጋ ይብሮ። ተረጋግቻለሁ። መልስ። ወገናችን ተረጋጋ እንጂ። እሺ ወገናችን ተረጋግተህ መልስ።
በእኮ ሰማኝ። እሺ መጀመሪያ እኮ እንድሰማ መልስ። ኧረ ቆይ እሺ ዝም በል እኮ። እሺ እንድሰማ መልስ። ዝም በል እሺ ዝም በለን እኮ። አውራ ቀጥል። ዝም በል ሌሎ እኔ ራሱ ተረጋግ። ስሜታዊ ይሆናል። እሺ በጣም ስሜታዊ ይሆናል። ቀጥል። ወገኖች እዩኝ። አትዋቸው ነው። እኔ ጋር ናዝ እዚህ እኮ እሺ 20 ደቂቃ በላይ ጠይቀኸኛል አይደለ? ምንም እኮ ክሌም አርካላ ክሌም ያደረገኛል። ቆይ ሰው ይጠየቃል። ስገባ አንተ አይደለም የጠየቀኝ ይብሮ እኮ ኢየሱስ አምላክ ነው ወይ ብዬ ስጠይቅ አንድ ነገር አልኩ። አንተ ወገናችን እየሰማኸኝ በመጀመሪያ ዘፍጥረት 1:26ን ዘለልከው። ቆይ እሱን አሁን ስለ ኢየሱስ አምላክነት እያወራ ነው አይደለ? እኮ ጣልካቸው እንዳለ የጠየቅኩት ስላሴ ነበረ። ስላሴን ፈርተህ እዚህ መጣ። እሺ አሁን ከ20 በላይ ደቂቃ ጠይቀኸኛል። ክሌም ያረካትን እያንዳንዷን መልሰህ ነው የምትሄደው። ወገናችን ስማ። ቆይ አሁን ወገኔ መልስ ኧረ አትፍጨርጨር፣ ስማ እባክህ። እሺ ችግር የለውም እንደፈለክ በል። መልስ ግን መልሱ ነው። እሺ ይኸውልህ 30 ደቂቃ ጠይቀኸኛል። መልስ ነው የምፈልገው። አሁን ወሬ አታውራ። መልስን እሰጥሃለሁ። በቃ ያንተን ወሬ አልፈልግም። ከይቅርታ ጋር መልስ። ጋይስ ኩክ እያደረኩ ስለሆነ መጠየቅ አይፈልግም። ስለማይመልስ ነው እኮ ወዲያ የሚሄደው። መልስ። መጠየቅ አይፈልግም ጋይስ እኮ መልሰው። ይሄንን ጠጣ፣ እየጠጣ ችግር የለውም። ብራዘር እጠጣለሁ። መልስ። የጌታ ልጅ ስለሆንኩ እጠጣለሁ። አታስብ። ትክክል ነህ። መልስ። እዚህ ጋር ያለው ሰው መልስ ነው የሚፈልገው። ስማ ቆይ ብራዘር፣ ጥያቄውን መልሰው። የነበረው አለ እኮ ዘንድ እኮ አሁን ዘንድ በአንተ ዘንድ በነበረኝ ክብር ነው ያለው ወይስ እኔ ነኝ ነበርኩ ያለው? የነበረኝ የሚለው ማን ነው? አዎ በነበረኝ የሚለው ኢየሱስ ምድር ላይ ሆኖ አምላክ ዘንድ ክብሩ እንደነበር ነው የሚናገረው እኮ። በነበረኝ ኢየሱስ ፐርሰን አይደለም። አዛጋ ስለ ኢየሱስ ፐርሰንነት አይናገርም። አያችሁ፣ ፐርሰን አይደለም ስላልከኝ ፐርሰኑን ልመልስልህ እያልኩ እኮ ክብሩ ነው የነበረው እዛ። ሉክ ጋይስ በሆነ ሰው ተማሪ ነው ባይዘው ኩክ የተደረገው። ልወያየው በምትለው ሰው ተማሪ ኩክ ተደረገ። በጣም ጎበዝ ስማርት ነህ። ቀጥል። መልስ። ይብሮ እሺ፣ ዘንድ የሚለው ፕሮስ ነው አይደለም? በቃ አያችሁት። ይሄን ነገር በነበረኝ ክብር የሚለውን አይመልስም ጋይስ። ወላሂ ለአዚም ነው የምላችሁ። ይሄንን ጥያቄ ከመለሰ ያውቀዋል ምን እንደሚከተለው። ፖለቲክስ ምን እንደሚከተል ታውቃለህ። መልስ። እኔ ልጠይቅህ፣ የነበረኝ ክብር ነው ወይስ እሱ ነው የነበረው? ልጠይቅህ ብራዘር፣ ተረጋጋ። የነበረው ክብሩ ነው እሱ ነው። መልሰው። 30 ደቂቃ ጠየቅህ፣ ልጠይቅህ እኮ መልሰው እኮ ይሄንን መልስ። የትም አትሄድም። ይሄን ኢየሱስ ክርስቶስ ነው የነበረው። የት አለ? ክብሬ ነው በነበረኝ ክብር ነው የሚለው ብራዘር። በነበረኝ ክብር እያለ ያለው ማን ነው? ኢየሱስ ምድር ላይ ሆኖ አምላክ እንዳከበረው ያኔ አሁንም እንዲያከብረው ነው የጠየቀው። ኦኬ ነበረ ማለት ነው ኢየሱስ ክርስቶስ ክብሩ። አንተም እኮ በእግዚአብሔር ተመጣጣል ያኔ። እሱስ እኔ ማለት ነው ይችላል አልነበረም። እሱ ከማርያም ነው የተወለደው ያኔ። አልነበረም ብሎ ካንተ በኋላ የፈታ አባት አምጣልኝ። አልነበረም ብለህ አምጣልኝ። ይኸው መጽሐፍ፣ ይኸው ዮሐንስ ወንጌል ዮሐንስ ብራዘር ይሄንን ቃል አይደለም አንተ በቁርአን ከተጠራጠር ቁርአን ላይ ገባ። ጋይስ ቁርአን ላይ ገባ ጋይስ። መንጋ ሲከተልህ እንደዚህ ነው የምትሆነው። ቁርአን ላይ ገባ ጋይስ። ቁርአን ላይ ገባ። አረ ብራዘር ተረጋግተህ መልስ። አንተ በዮሐንስ ወንጌል ላይ ዲቤት መግባት ትፈልጋለህ? በቃ የለም በቃ ዲቤት መግባት ትፈልጋለህ? የዲቤት ጥሪ እያቀረብኩልህ ነው። አረ በአላህ የዲቤት ጥሪ እያቀረብኩልህ ነው። 400 ሰው እየሰማህ ጋይስ። በቃ ለማንኛውም እናመሰግናለን። 400 ያው ዲቤት ሲሸሽ አያችሁ፣ ዲቤት እየሸሸ ነው። ጨረሰ ወይ? ካንተ ጋር ዲቤት ትገባለህ? ተማሪዎች አሉ። ዲቤት ትገባለህ? አሉ ተማሪዎች። አንተን ነው የምፈልግህ። አንተን እኔ አስተማርኩ። ጨረስክ እኮ በቃ አለቀ እኮ። በቃ ይሁት ጋይስ፣ እኔ ልጠይቅ ኢብራሂም አሁን እኮ አለቀ እኮ ብራዘር። ተረጋጋ ወንድማችን፣ ተረጋጋ። እኛ በጣም የተረጋጋን ሰው ተረጋጋ። እኛ አሁን ልክ ባይብል ስንጠየቅ ቁርአን ላይ ምን ሰዎች እንባህ መጥቷል። ተረጋጋ፣ እያላብህ ነው። በጣም ትክክል ነህ። ተማሪ በጣም ትክክል። ዲቤት ትገባለህ? ዲቤት እኮ አለቀ እኮ በቃ አስተማርኩ። ምክንያቱም ያለ ታይም እያወራህ ነው። ለአላህ ብለህ ኧረ ካሊብ ለአላህ ብለህ ያለ ታይም እያወራህ ነው። ዲቤት ጥሪ እያቀረብኩልህ ነው። ዲቤት ግባ። አንተ ከኔ ጋር ዲቤት የምገባ ሰው አይደል? ተማሪዎች ቆይ አንድ ተማሪ ካለ ና እስቲ እንዳትወጣ እንዳትወጣ አንድ ተማሪ ካለ ቆይ አንዴ
ሰው ላይ መጣለን። ሌላ ሰው ፈርቶ ሊያስገባን ፈራ። ተማሪ ላምጣ። ተማሪ ጋር ኢብሮ ፈርታል። አንተ ጋር በጣም ፈሪ ነኝ። ልጠይቅህ። ቆይ አንድ ሰው ላምጣልህ። ቆይ ልጠይቅህ። ጨረስን እኮ ጨረስ ነው። ክርስትና ላይ አልቋል። የለም ስላሴንም ስትሃል ምንም ስትሃል። አሁን እስልምና ላይ ጠይቅ። እኛ ሙስሊም ከዚህ መጽሐፍ ልጠይቅህ። ምን ነው የምጠይቀኝ? በቃ እኮ ልጠይቅህ። እሺ ቃል ፐርሰኑ በቃ እኮ ጨረስን እኮ። ቃል ፐርሰን ሆኖ መጀመሪያ ፕሮሰን ይሄ መልሰው አምስትን መልሰው መለስኩልህ። መጠየቅ ፈርቷል የነበረው። አዎ ፈርቻለሁ። እኛ ክርስቲያኖች ግን አንፈራው። ጀግኖች ናችሁ እናንተ። በጣም ጎበዝ ነህ። በጣም በአምላካችን በኢየሱስ ክርስቶስ ስለወጣ ነው ጀግና የሆነው። እስቲ ማስረጃ የለም።